የዛሬውን ደግሞ እስቲ እናያለን። ኢንተርሚዲየት ነው ዛሬ የሚጀምረው። ዛሬ ኢንተርሚዲየት ስለሆነ እስቲ ኮንፊገር እያደረግን ደግሞ ወደ ሪል ኔትወርኪንግ ኮንሰፕት የምንገባበት ነው የሚሆነው። አይ ቲንክ ልጆች እንትን ብሎ ከሆነ መክሊትና ምህረት እስቲ ግሩፕ ላይ ምናምን ያሉትን ግሩፕ ላይ እኔም መጻፍ ሞክሬያለሁ፣ ግን ጻፉላቸው። አይ ቲንክ እንደ ባለፈው የምንድን ነው የሚባለው የእንትን መስሏቸው ከሆነ የሁለት ተኩል ሰዓት እንትን ብለው ከሆነ ሁለት ተኩል አይደል ተከታታይ ሁለት ክላስ አይ ቲንክ ሁለት ተኩል ላይ ነበር ያደረግነው መሰለኝ እና ለዛ ሁለት ተኩልን አስበው ከሆነ እስቲ እንትን እንዲሉ ግሩፕ ላይ ቀንም ተጽፏል። አይ ቲንክ ግን ሜቢ የለመዱት ስለሆነ እንደዛ እንዳይሆን ብዬ ፈርቼን እንደዛ አድርጉላቸው። ጸጋይ እንዴት ነህ? አለን ሰላም ነው። እንዴት ዋላችሁ? አለን ደህና ነህ? ሰላም ነው ያለን ሁሉ ሰላም ነው። እንዴት ናችሁ? አለን። ክረምት አሪፍ ነው? ክረምት ምን ነው አሪፍ ነው። በእናንተስ እንዴት ነው? ሰላም ነው? አለን እግዚአብሔር ይመስገን። እኛ በነገራችን ላይ ሰርዲሮች ያው እንደምታውቁት ኢንተርንሺፕ ስላለ ከኢንተርንሺፕ መልስ ነው እዚህም ማስተምራችሁ ፕላስ ኢንተርንሺፕ አንዳንድ ጊዜ እንዴት መሰላችሁ ኢንተርንሺፕ ስገቡ እንደ የምገቡበት ካምፓኒ የሚወሰነውና አንዳንድ ካምፓኒ በተለይ የመንግስት ሲሆን በጣም ነው ሊያሰሯችሁ የሚፈልጉት ማለት በተለይ ምሰሩ ምናምን ከሆነ ሊጠቀሙባችሁ ምናምን ይፈልጋል እና አሁን ለምሳሌ እንትን ላይ የመንግስት ከሆነ በተለይ ስራ ያለበት ምናምን አይነት ከሆነ በደንብ ኤነርጂያችሁን በደንብ መጠቀም ይፈልጋል እና ለዛ በጣም አድካሚ ነው። ለምሳሌ ያለውበት የኢፌድሪ ከስተምስ ኮሚሽን ሐዋሳ ብራንች ያለው እዛ ነው ያለውት እና ያው ታውቃላችሁ ከስተምስ ላይ ከውጭ የሚመጡ ኮንትሮባንድ ብዙ ነገር ብዙ ሲስተም ነው ያላችሁ ኢቭን 3 ሶፍትዌር ምናምን ነገር ይጠቀማሉ እና እዛ ከሰኞ እስከ አርብ ነው የምሰራው እና ከሰኞ እስከ አርብ ለዛው ታይሙ ላይ ሴት ተደርጎ ኢቭን ፔመንት ያለው ነው የሚመስለው የሚያሰራችሁ ወይና ከሰኞ እስከ አርብ ከሁለት ሰዓት እስከ 11 ሰዓት ማለት ነው። በዛ ነው የምሰራው ብቻ ቀን ውሎ ምናምን አድካሚ ነው ያለውና ከዚህ በኋላ ነው ደግሞ ወደዚህ ክላስም ደግሞ መጣን ብቻ አድካሚ ነው። ክረምት ጸጋይ አንተ እንትን ባልከው ነው ጀመርኩትና እንደዛ ነው ክረምት አንዳንዶቻችን ጋር አድካሚም ነው ምናምን በዚህ ወይ ነው እየቀጠልን ያለ ነው እና ኔትወርኪንግ እንዴት አየኸው ጸጋይ? ማለት አንተ ዘግይተህ ነው ገባው ባይዜ አፕሪሺየት ላደርግ እፈልጋለሁ። ቆይተህ ነው ገባው ግን ከዛ በኋላ ያለክ አክቲቭ ፓርቲሲፔሽን ያለክ አሳይመንቶችን ሰርተህ ስታስገባ ምናምን ፓዥን በጣም ደስ ይላልና ለዚህ ቴንኪው ልፈልጋለሁ። ቀጥልበት በዚህ እንዴት ነው እስካሁን ያለው ከመጀመሪያ ቤዚክስ እንትን ብለን ዛሬ አንተር እንዴት እንጀምራለን? እስካሁን ያለው ነገር ምን ይመስላል? እንዴት አየኸው? እሺ እስካሁን ያለው አሪፍ ነው፣ ግን ያን ያክል እኔም አክቲቭ አይደለሁም። ግን እንዳልከው ግን አመሰግናለሁ። በዛ ደግሞ የእናንተ ለመስገን እወዳለሁ ማለት በድካማችሁም በዛ ኢንተርንሺፕ ከዛ ደግሞ ክረምት ላይ ቀኑ ሙሉ በስራ ምናምን የዋላችሁ ለእኛ ማታ ማታ ለማስተማር በጣም ነው እንድትመሰገኑ ይገባል። ከዛ ማለት ኔትወርኪንግ ማለት በጣም ተመችቶኛል። በጣም አሪፍ ነው ያለው። ትንሽ ከቨር ለማድረግ የሞከርኩ ነኝ ትንሽ አንዳንድ ኮንሴፕት ላይ ማለት ከእንትኑ ስለሆነ ላይክ አንዳንድ ሽምደዳ ነገር እንትን ይሆናል። በዛ ደግሞ እንትን ለማድረግ ከአድቫንስ ኢንተርኔት ስንገባ ደግሞ ከፕራክቲካል ኢንተርኔት ኢንተግሬት እያደረግን ትንሽ ጥሩ ነገር እንደሚሆን ተስፋ አድርጋለሁ እና አሪፍ ነው ያለው። እስካሁን ጥሩ ነው። ቴንኪው በጣም ጸጋይ ደስ ይላል። አንተን በርታ፣ በዚሁ ቀጥል። እኛም ሰጀሽኖች ምናምን ካሉ እኛም ያሻሻልን አንተ ለማለት ስላለን እዚህ በዛ ለመቀጠል እንሞክራለን። አምደ ኢየሱስ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ እኔ። እና ክረምት ምናምን እንዴት ነው? ጥሩ ነው እስካሁን ድረስ እንግዲህ እያለፈ ነው ጊዜው። አሪፍ ነው አይደለ? ያው ቡት ካምፕም ስለያዝን መቼስ ኔትወርኪንግ ኮንሰፕቶች ምናምን ከሱ ጋር ያው እንትን እያደረክ እንደሆነ ተስፋ አደርጋለሁ እና እስካሁን ያለው ኔትወርኪንግም አሪፍ ነው አይደለ? ማለት በጣም ሳጀሽን ነገር ካለ ምናምን በእርግጥ ሪል እንትኖቹን ኮንፊግሬሽን ፕራክቲካል ስኪል ነክ መሆኑን ዛሬ ነው ፕራክቲካሊ ማየት የምንጀምረው እና እስከዚህ ባሉ ላይ መጨመር የምትፈልገው ካለ ሀሳብ ምናምን ካለ መስጠት ይችላል። አክቹሊ እውነት ለመናገር እስከዛሬው
ሞር ቲዮሬቲካል ስለሆነ ትንሽ ቦሪንግ ነገር ነበረ፣ ግን አሁን ፕራክቲካል ሊገባ ስለሆነ ሞር አንደርስታንደብል የሚሆን ይመስለኛል። ቀለል የሚልም ይመስለኛል። ኮንሴፕቱ ሳይሆን ጀስት መማሩ ቀለል የሚል ይመስለኛል። ቴንክ ዩ። ስለዚህ እስቲ እንትን ልጆችን እንጠብቃቸው። የገቡትም ለምን እንደወጡ እርግጠኛ አይደለሁም። እስቲ እነሱ እስኪወጡ ድረስ እንጠብቃቸው፣ ከዛ እንቀጥላለን። ምክንያቱም ሁለት ብቻ ናቸው ያላችሁት። መክሊትም ልደውልላችሁ ስለወጣች መሰለኝ፣ እሷም ስለወጣች ሁለት ሰው ነው ያለው። ሰው እናንተ እስከዛሬ በነበረው ላይ አይ ቲንክ ወርክሺቱን ሰርታችኋል ብዬ አስባለሁ። ባለፈው የነበረውን እስካሁን ድረስ ባለው ላይ ጥያቄ ማንሳት ትችላላችሁ። ቃላብ እንኳን ደህና መጣ። ኦኬ ቴንክ ዩ። እንኳን ደህና ቆያችሁ። ኦኬ እንዴት ነው? ክረምት አሪፍ ነው? አሪፍ ነው አባተ። ኦኬ ቴንክ ዩ። ሶ እስከ ዛሬ ባለው ላይ ጥያቄ ካላችሁ ማንሳት ትችላላችሁ። ስለዚህ እንዴት ነው ያሰብኩት? ይሄኛው ላይ መሀል ላይ ጀስት ፒፒቲ የሚያስፈልግበት ቦታ ላይ ማለት ሀሳቦችን ማየት ያለባችሁ ወይም ጋይድላይን ነገር ሊሆን የሚችል ፒፒቲ፣ አጠር ያለ ፒፒቲ እያሰብኩኝ ነው በተቻለ መጠን እንትን ለማድረግ። ግን ኢንተርሚዲየት ላይ አድቫንስ ላይ ፒፒቲ ይኖራል፣ ግን ኢንተርሚዲየት ላይ የሚያስፈልግበት ቦታ ነው ፒፒቲ የሚኖረው እንጂ ሞር የሚሆነው በእንትን ነው ቲዮሬቲካል ስለሆነ ሲስኮ ፓኬት ትሬሰር ላይ እየሰራ ነው የምንቀጥለው። ስለዚህ አይ ቲንክ አብዛኞቻችሁ ዛሬ እንዳወረዳችሁ ተስፋ አድርጋለሁ። በምትጠቀሙበት ዲቫይስ ላይ ምንድነው ሲሙሌሽን ዲቫይስ እንትን አፕሊኬሽን እንዳወረዳችሁ ተስፋ አድርጋለሁ። ሲስኮ ፓኬት ትሬሰር በምትጠቀሙበት ኦኤስ ማለት ነው። ሚን በምትጠቀሙበት ኦኤስ መሰረት እንዳወራችሁ ተስፋ አደርጋለሁ። ጋይድ የሚያደርጋችሁ ቪዲዮም ተልኮ ነበርና በሱ መሰረት እንዳወራችሁ ተስፋ አደርጋለሁ። ዮናስ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ትንሽ አርፍጃለሁ፣ ይቅርታ። ችግር የለውም። ለማንኛውም እንኳን ደህና መጣ። አንተን ስንጠብቅ ነበር ትላለህ እዚህ ጋር። እሺ ወደ ክላሳችን እንቀጥላለን። ምናሴ ዌልካም። የዚህ ልጅ ግን ድምጽ ለመስማት እንትን ያለ ሰው የለም። አንድም ቀን አውርቶ ማያውቅ። አሁን ኮሜንት ላይ የጻፈ ነው የሚሆነው። እሺ ብዙ ሰው ገብቷል። እሺ አዲስ ሰው የገባ ሌላ ማን ነው ያለው? ኦኬ ባለው እንትን እንቀጥል መሰለኝ። አዲስ ሰው አይታየኝም አይደለሽ? እስቲ ኔክስት ታይም ምናሴሽ ስላልተመቸ ይሆናል እንቀጥል። የማይገቡ ተማሪዎችም አሉ መሰለኝ። እና አርሴማ አሞኛል ብላለች። ስለዚህ ባለፈው እኔ እንዳላችሁ ግሩፕ ላይ እንግዲህ በኋላ ይማርሽ ትላላችሁ። እሺ እኔስ ወደ ክላሱ እንሄዳለን። በመቀጥታ እንትን ምንድነው ሲስኮ ፓኬት ትሬሰር ያላወረደ ሰው አለ ኦር ደግሞ ቻሌንጅ ያደረገው ሰው ለማውረድ ኢንስቶል ለማድረግ ቪዲዮም ስለነበር፣ ምክንያቱም እሱን ከማውረድ ስንጀምር ትንሽ ስቴፑን ከማርዘም ቪዲዮ አይታችሁ ማውረድ የምትችሉት ነገር እዚህ ጋር አምጥተን ላይቭ ክላስ ላይ ከምናደርገው ብለን ነው። ያላወረደ ሰው አለ? ማህደር እንኳን ደህና መጣሽ። ማህደር ይሰማል? ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ኦኬ ቴንክ ዩ። ወደ ቀጥታ ወደ ዛሬው ክላስ እንሂድ። ጥያቄ ጠይቄያችሁ ነበር። ሲስኮ ፓኬት ትሬሰር አውርዳችኋል የሚል እንትን እያልኩኝ ነበር። ወደ እስካሁን በነበረው ክላስ ላይ ጥያቄ ያለው ሰው የለም? በተለይ ሳብኔቲንግ ላይ ባለፈው ድጋሚ ይከልሰን ስላየን ወርክሺቱንም ደግሞ ባለፈው የላኩላችሁን ወርክሺት ደግሞ እንደሰራችሁ ተስፋ አድርጋለሁ። ኦልሬዲ እኛም አምስቱን ጥያቄ አድሬስ ለማድረግ ሞክረናል፣ ግን ሞር ካልኩሌሽን ነገር ነክ እኔ ሀሳቡን አውርቼላችኋለሁ ያሉ ነገሮችን ኢቭን አንዳንድ መልሶችንም እስከ ማውራት እንትን ብዬ ነበር። ስለዚህ እንትን ብታደርጉ ምንድነው እንትን ካላችሁ ምንድነው ጥያቄ ካላችሁ ሞር ሀሳቡ እንትን ያላችሁበት ቦታ ካለ ያስቸገራችሁ ቦታ ካለ አሁን መጠየቅ ትችላላችሁ። ስለዚህ እድል ልስጣችሁ።
መጠየቅ የሚፈልግ ሰው አለ? የኛው ሐሳብ ይብራራ የሚል ሰው አለ? እሺ የለማ ልቀጥል? እሺ ካላችሁ ወደ በፍጥነት እንትን ለማለት ሞክር። ወደ ቀጣይ ክላሳችን እንሄዳለን ማለት። ስለዚህ ሲስኮ ፓኬት ትሬሰር አውርዳችኋል? እስቲ ያወረደ ሰው ሲስኮ ፓኬት ትሬሰር በፒሲ አምዴሱስ ዮናስ፣ ሌላ ሰው ያወረደ ሲስኮ ፓኬት ትሬሰር? እሺ ያላወረደ ሲስኮ ፓኬት ትሬሰር የሌለው አሁን ላይ እንዴ? እሺ ኖራችሁ የሌላችሁ ልበል? ሁለት ዮናስ እና እንትና አለን ብለዋል። እስኪ ያላወረዳችሁ እኮ ብያለሁ። ደግሞ ማለት እኮ እንትን ለማለት አይደለም፣ እንደ ክላስ ውስጥ አሳይመንት ያልሰራ ሰው እንደተባለ አድርጋችሁ አትቁጠሩት። እንደዛ አታድርጉት እባካችሁ። ቪዲዮታችሁ እንድታወርዱ ነው። አሁን እኮ ለመስራት እንዲያመችን ነው። ከፍታችሁ እንትን አድርጋችሁ ሼር አድርጋችሁ ነገሮችን በደንብ ፕራክቲስ እንድናደርገው እኮ እንዲመቸን ነው። አሁን ስንት ሰው ነው ያለው? እሺ ያላችሁ አንድ ቁጥር ጻፉ። እሺ ኮሜንት ላይ ይህ ክላስ አሰልቺ ለምን ታደርጉታላችሁ? ቅድም አሁን እንደ አዲስ የገባችሁ ካላችሁ ባለ ቅድም እያወራው ነበርና ክላሱ ኢንተራክቲቭ ከሆነ በጣም ነው የሚደብረው፣ በተለይ እንትን ለሚል ሰው። እሺ ያላችሁ አንዳንድ ጻፉ ያወርዳችሁ። ሲስኮ ፓኬት ትሬሰር ያላችሁ አንዳንድ ጻፉ። አሁን እንደዛ የጻፋችሁ እንቀጥል። ቅድም እንትን እያልኳቸው ነበር እያወራቸው ነበርና ኢንተርንሺፕ እንሰራለን ሰርዲጅ ተማሪዎች እና ታውቃላችሁ እና እንደምትሰሩት ካምፓኒ አንዳንድ ጊዜ ቢዚ ትሆናላችሁ እና በደንብ ነው የሚያስጨንቃችሁ በተለይ ገቨርንመንት እንትን ነገሮች ከሆኑና ለምሳሌ እኔ የሰራሁበት ያሉት ከሰኞ እስከ አርብ ከጠዋቱ 2 ሰዓት እስከ 11 ሰዓት መብቴ ነው ሳይሆን ግዴታ የሆነው እየሰራሁ ነው። ከ2 ሰዓት እስከ 11 ሰዓት ከሰኞ እስከ አርብ። ዛሬ ቀን ሙሉ እሱን ስሰራ ካለውበት ምንድነው የሰራው ካዋልኩበት ነው እየመጣ ያለውት። አሁን ደግሞ ክላስ ከዛ ድካም በኋላ ነው የገባ ያለውትና ቀን ሙሉ ሰርታችሁ ኢቨን ክላስ የሆነ 2-3 ክላስ ሲደራረብ እንዴት እንትናችሁ እንደሚያበላሽ አታውቁም። ስራ ደግሞ ሲሆን አስቡት፣ ስራ እየሰራችሁላችሁ ማታ ደግሞ ተመላሱ ሲመጡ እንደዛ ሆኜ መጥቼ እዚህ ጋር እንትን የሆነ ደስ ማይል ነገር ከሆነ ጥሩ አይደለም። ለዛ አትሊስት አውሩ ማለት ጥያቄ እኮ አይደለም። በቃ ምንም ነገር ለምትጠይቁት ነገር አው አይደለም ምናምን በማለት ኢንተራክቲቭ አድርጉት ክላሱን በተቻላችሁ መጠን ለማለት ፈልጌ ሶሪ እንትን ካልኩኝ። ኮሜንቱ ላይ ስንት ሰው ነው የጻፈው? ጸጋይ 2 ያለው የለውም ማለት ነው ብልሽ ቃላብ፣ ዮናስ፣ ማህደር፣ አምደ ኢየሱስ፣ ምናሴ፣ እሺ ምህረት፣ ጸጋይ የለውም፣ መክሊት። እሺ ስለዚህ ስንት ሰው እንደሌለውም አላየውም፣ ግን በቃ የሌላችሁ እንትን ታረጋላችሁ። ቪዲዮ አለ ግሩፕ ላይ እንትን ያለ ከዚህኛው ሴሽን በኋላ ልክ የኛው ሴሽን ካለቀ በኋላ አውርዱት፣ ኢንስቶል አድርጉና ከዛ በኋላ እሱ መስራት ብትጀምሩ መልካም ነው። ያላችሁ ደግሞ ዛሬ የምናየው እንትን ነው የሚሆነው መሰረታዊ ነገሮች ሲስኮ ፓኬት ትሬሰር ላይ ማወቅ ያለብን ነገሮች የምናይበት ክላስ ነው የሚሆነው። በቀጥታ ስክሪን ሼር ላድርግላችሁና የዛሬውን ክላስ እንጀምር። ስለ አጠቃላይ ስለ ክላስ ሁኔታ ይናል ካልን ስለዚህ ስክሪን ሼር ላድርግላችሁ። ያው ከፋፍቶ ምናምን ስለምታውቁት ነውና እንትኑ ነው የሚቀጥለው ቀጥታ ኡቡንቱ ላይ። በነገራችን ላይ ከፈለጋችሁ በተርሚናል መክፈት ይቻላችሁ፣ ከፈለጋችሁ ደግሞ አፕሊኬሽኑ ራን ስታደርጉ ያ ሁሉም በሲኤምዲም ይቻላል። ግን ኡቡንቱ ሲሆን ያው ብዙ ጊዜ በተርሚናል ነው የሚሆነው ራን ለማድረግ ስትፈልጉ። ስለዚህ የከፈትኩት ሲስኮ ፓኬት ትሬሰር አለ፣ ከሱ ላይ እንቀጥላለን። ስክሪን ይታያል አይደለ? ሲስኮ ፓኬት ትሬሰር እንትን ይታያችኋል አይደለ? በድምጽ እንትን በሉኝ ስክሪን ሼር አድርጌያችሁ ስላለ። ኦኬ ቴንክ ዩ ማለት ይታያል። እሺ ቴንክ ዩ ቴንክ ዩ። ወደ ቀጥታ ወደ እንትኑ እንሂድ። ስለዚህ ዛሬ በተቻለ መጠን እንዴት መሰላችሁ ያሰብኩት እስከ ይሄኛው ወደ 8 ፌዝ እንዲኖረው ፈልጌያለሁ። ኢንተርሚዲየት 8 ፌዞች ይኖሩታል።
ዛሬው የምናየው ከፌዝ 0 እንጀምራለን። ያ ማለት ቴክኒካል እንትን ኖሮ ሳይሆን ጀስት እኔ የሰጠሁት እንትን ነው ኔሚንግ ስለሆነ ነው። ፌዝ 0 ጀስት ያ ማለት ይሄን ራሱን መረዳት ስኮፕ አርኪቴክቸር ምንድነው ከሚለው ጀምረን እዚህ ጋር የሚታዩ እያንዳንዱን እንትኖችን አይተን እዚህ ጋር ያሉ በተኖች ምን እንደሚሰሩ ከዛ ብንጀምር በጣም አሪፍ ነው። ለምሳሌ አይናው ይሰራችሁ እኮ አላችሁ ይሄኛው ላይ በደንብ ይሰራችሁ እንትን ያላችሁ ምናምን ነገር አላችሁ። ግን አንዳንድ ጊዜ ማወቅ ያለባችሁን ብቻ ነው መስራት ያለባችሁ። ይሰራችሁ ካላችሁ የሁላችሁም እርግጠኛ ባልሆነ እዚህ ጋር ያለው እያንዳንዱ በተን ለምን እንደሚጠቅም የሚጠቅማችሁ ብቻ እንትን ያላችሁ ሰርታችሁ ሊሆን ይችላል። ግን ዛሬ መጀመሪያ ለወደፊት ስለሚጣ እስከ አድቫንስ ስንሄድ የምንጠቀመው ነገር ስለሆነ እያንዳንዱ ነገር ምን እንደምትሰራ ምን እንደምታረግ ከዛ ጀምረን ካየን ኔክስት ደግሞ ዲቫይሶችን አድ ያደርግን ኮንፊገር እዛው የሚገቡት ነገሮች ያደርግን ስለምንል ዛሬው ፌዝ 0 ማለት ራሱን አንደርስታንዲንግ ስኮፕ አርኪቴክቸር ሌአውቱን አንደርስታንድ ከማድረግ መጀመር አለብን ብዬ ነው ያሰብኩት። ስለዚህ እሱ ላይ ስኮፕ አርኪቴክቸር ምንድነው የሚለው ነገር እናያለን። ከዛ ደግሞ እንትኖቹን ሜኑ ባሮቹን እናያለን። እዚህ ጋር ለምሳሌ ሜኑ ባሮች ማለት እዚህ ጋር ያሉት ማለት ነው ፋይል ኤዲት ኦፕሽን ነው የሚባሉት ሜኑ ባር ነው የሚባሉት። ከዛ እዚህ ጋር ደግሞ ያሉት ከስር ያሉት እነዚህ በቱል ያሉት እነዚህ ደግሞ ቱል ባር ነው የሚባሉት። ይሄ ሜኑ ባር ናቸው ጀስት ይሄ ሜኑ የምታገኙባቸው ናቸው። እነዚህ ደግሞ ቱል ባር በቱል ነው ጀስት እዚህ ጋር የምታዩት ኤቭሪ ነገር በቱል ተቀምጦላቸዋል። እሱን ቱል ባር ነው አለን። ከዛ ደግሞ ዲቫይስ ታይፕ ሴሌክሽን ቦክስ አለ። እዚህ ጋር ዲቫይስ ታይፕ ሴሌክት የምታደርጉበት ምናምን ነገር እነሱ ያሉበት አለ። ከዛ ዲቫይስ ታይፕ ሴሌክሽን ማለት በነገራችን ላይ ይሄኛው ነው። ይሄኛው ዲቫይስ ታይፕ ማለት የምትጠቀሙበትን ዲቫይስ ሴሌክት የምታደርጉበት ይሄኛው ቱል ባር አጠቃላይ ሁለቱን። ይሄ ደግሞ ዲቫይስ ታይፕ ሴሌክሽን ባር ነው የሚባለው። ስለዚህ በዚህ መሰረት እንትን ለማድረግ እንሞክራለን። በዚህ በቃ ይሄ ደግሞ እንትን የሚባለው ይሄኛው ደግሞ የወርክ ስፔስ ነው የሚባለው። ስለዚህ እነዚህን እያንዳንዱን እንትን እያደረግን እንሄዳለን። ወርክ ስፔሱ ይሄኛው ነው ጀስት እዚህ ጋር የምትሰሩት ኤኒ እንትን እዚህ ጋር ነው ያለው ማለት ነው። እቺኛው ሳይዝ ብቻ ነው ስክሮል ይደረጋል። ያው እናንተ እንትን በጣም ስክሮል ያደረጋችሁ የምትሄዱበት ከሆነ ስክሮል ያደርጋችሁ መሄድ የምትችሉበት እንትን ነው ያለው። ስለዚህ ስኮፕ አርኪቴክቸር ሌአውቱ ይሄን ይመስላል። ስለዚህ የመጀመሪያው ፌዝ ላይ ፌዝ 0 ያልኳችሁ ፌዝ ላይ እናያለን። ከዛ ደግሞ ቤዚክ ሲኤልአይዎችን ለማየት እንሞክራለን። ኮማንዶቹ ቤዚክ ኮማንዶቹ እነማን ናቸው የምንጠቀማቸው፣ ኮንሶል ለእንዴት ይጻፋል እዚህ ምናምን የሚባሉ ነገሮችን የተወሰኑት ለማየት እንሞክራለን። ከዛ ደግሞ እያንዳንዱን ኮማንድ ለመረዳት የምንሞክርበት ነው። ፌዝ ሁለተኛው ደግሞ ስዊቾች እና ቪላኖች እንዴት ኮንፊገር እንደሚደረጉ፣ ቪላን ራሱ ምንድነው ሐሳቡ፣ ቪላን ለምን አስፈለገ፣ ከዛ ብለን ወደ ቲዮሪ ሳይሆን እንትኑ ቪላን ብለን ከዛ በቪላን እንዴት ኮንፊገር እናደርጋለን። ስዊች ጋር ኮንፊገር የሚደረጉ ኮማንዶች አሉ። በዚህኛው ፌዝ በተለይ ስዊች ላይ የሚደረጉት እናያለን። አክሰስ የሚባል አለ፣ ትራንክ የሚባል አለ። ልዩነታቸውም እንደሚሉትን ነገሮች ቪላኖችን ክሬት ማድረግ፣ ኢንተር ቪላን ራውቲንግ የምንለው አይነት እንትን አለ። ሶ እነዚህን ሁሉ ለማየት እንሞክራለን። ስለዚህ በዚህ መሰረት እንቀጥላለን። ራውቲንግ ፕሮቶኮሎችን ለማየት እንሞክራለን። በተለይ አርአይፒ ኢአይጂአርፒ የሚባል ራውቲንግ አይነት አለ። ከዛ አራተኛ ፌዝ ጋር ስንት ደግሞ ዲኤችሲፒ ናት አክሰስ ሊስቶችን በዚህ ለማየት እንሞክራለን። ዲኤችሲፒ ባለፈው የተወሰኑ ሀሳቦች ላወራላችሁ ፈልጌ ነበረ። ናት ስለዚህ ምንድነው ናት አለ። ብዙ አይነት እንትኖች አሉ በነገራችን ላይ እንትን ላይ ያሉት ነው። ስለዚህ እነሱን ለማየት እንሞክራለን። ሌላኛው ከሴኩሪቲ እንትኖችም አሉ። ኤስኤስኤች፣ ቴልኔት የተለያዩ እንትኖች አሉ። ስለዚህ እነዚህን ሁሉ ለማየት እንሞክራለን። ከዛ በኋላ ደግሞ ጀስት እንትኖችን ወደ ያው አድቫንስ ኮንሰፕት ይሆናል። ከፓይተን ጋር ደግሞ ያለው እንዴት ይሰራል የሚለው እናያለን። ብቻ በኢንተርሚዲየት ሌቭል ኤኒ ታይፕ ኦፍ ኮንፊግሬሽን ለማየት እንሞክራለን ማለት ነው። ስለዚህ በቀጥታ ከእንትኖቹን ጀምር እዚህ ጋር ያሉትን ነገሮች እንዴት እንጠቀማለን ከሚለው ለማየት እንሞክር። ስለዚህ ከየትኛው እዚህ ጋር ጀስት የምታውቋቸው ነገሮች እንትን ከማለት ነው የሚጀምረው። ስለዚህ እዚህ ጋር በመጀመሪያ ሜኑ ባር ያልኳችሁ ላይ ያሉት ነገሮች እዚህ ጋር ፋይል ያለው ለምሳሌ ፋይል እዚህ ጋር የሚያስፈልጋቸው ይሄን የምታውቁ ብዙ እንትን ማያስፈልገውን ወደፊትም ብዙ እንትን ማንልበትን በፍጥነት ለማለፍ ሞክራለሁ። ግን እንትን ምንድነው
ጥያቄ ካላችሁ መሀል ላይ እንትን ያችሁ ይሄ ነገር ለምን ይጠቅማል እያላችሁ መጠየቅ ትችላላችሁ እያስቆማችሁ እየፈጠንኩባችሁ ከሆነ ስለዚህ ፋይል ላይ እዚህ ጋር የሚታያችሁ አዲስ ክሬት ማድረግ ከፈለጋችሁ የምትከፍቱት ካለ ሳምፕል እንትኖች እዚህ ጋር የሰሩ ሲስኮ ሳምፕሎችን ማየት ከፈለጋችሁ ሪሰንት እንትኖችን ሴቭ ምናምን ከሆነም እዚህ ጋር ነው ሴቫስ ፒኬዜድ ይሄ ማለት እንትን ታደርጉት ነው የፓኬት ትሬሰር ላይ የተሰራ ፋይል ሴቭ የሚደረግበት አይነት እንትን ነው ፒኬዜድ አለ ከዛ ደግሞ ፒኬቲም ይባላል ለምሳሌ እዚህ ጋር ሰርታችሁ የምታወጡት ፋይል ዶት ፒኬቲ ነው ያ ፓኬት ትሬሰር ማለት ነው ዶት ፒኬቲ እንደሚታወቀው ብዙ አይነት እንትኖች አሉ አንድ ፋይል ሴቭ ስታደርጉ ዶት ፒዲኤፍ ዶት ምናምን ዶት እንደየንትናችሁ ሚውዚክ ሆነ ቪዲዮ ሆነ ኤክስቴንሽኖች እንዳለ ኤክስቴንሽኖቹ ጀስት እዚህ ጋር የሚሰራ የኔትወርኪንግ ሲስኮ ፓኬት ትሬሰር ፕሮጀክት እንትን የሚሆነው በእንትን ነው የሚሆነው ጀስት ዶት ፒኬቲ ፋይል ነው የሚሆነው ስለዚህ ዶት ፒኬቲ ነው የሚሆነው ከዚህ ዶት ፒኬቲ ጀስት ሴቭ ለማድረግ የምትጠቀሙበት እንትን ሲሆነ ስለዚህ እዚህ ጋር ኤዲት እንትን አለ ኮፒ ፔስት እሱን በከስር የምናገኘው ስለሆነ ችግር የለም ስለዚህ እዚህ ጋር ፕሪፈረንስ ይሄ ዘጋ አለ እሱም ሴሌክት ለማድረግ ተጠቀሙበት ነው ፕሮፋይላችሁን እንትን ማድረግ ትችላላችሁ ከፈለጋችሁ እዚህ ጋር ዩዘር ፕሮፋይላችሁ አሁን ያላችሁበት ፕሮፋይላችሁ ምንድነው የሚለውን ነገር ፕሮፋይል ማድረግ ይቻላል እዚህ ጋር ላይ በነገራችን ላይ ፕሮፋይል ማለት ኢሜል አድርጋችሁ እዚህ ጋር እንዳንስ ኔም ሰጣችሁ ኢሜል ሰጣችሁና ሌሎች ኢንፎርሜሽን ሰጣችሁ ፕሮፋይል ክሬት ማድረግ ትችላላችሁ ጀስት እንደ አፕሊኬሽን አይደለ ጀስት ለምሳሌ አንድ ሶሻል ሚዲያ የምትጠቀሙ ፕሮፋይል ምናምን ኖራችሁ ለምሳሌ ቲክቶክ የምትጠቀሙ እንትን ካላችሁ ጀስት በገስት እንትን አክሰስ ታደርጉታላችሁ አይደል በገስት አክሰስ ካደርጋችሁ ከዛ ደግሞ ፕሮፋይል ደግሞ ከፈለጋችሁ ፕሮፋይል እንትን አንድ አካውንት ክሬት አድርጋችሁ በአካውንት መጠቀም ይቻላል ሶ ጀስት እንደዛ እዚህ ጋር ሲስኮ ላይ አካውንት ክሬት ማድረግ ይቻላል ዩዘር ፕሮፋይል እሱን ነው የሚያሳየው ቪው ላይ ዙም ማድረግ ስትፈልጉ ቱል ባሮቹን ለምሳሌ የትኛው ይታያል የሚለው ቱል ባር ላይ እዚህ ጋር ቪው ይሄን ሜን ቱል ባሩን ማጠፋ ከሆነ አይታይም ማለት ነው ሜን ቱል ባር አያችሁት አይደል እዚህ ጋር ጠፋ ሜን ቱል ባሩ ማለት ነው ስለዚህ እሱን እኔ እንድታይ ነው የምፈልገው ስለዚህ ሜኑን ሰከንደሪ ቱል ባር ሰከንደሪ የሚባለው ይሄኛው ማለት ነው ጀስት ይሄኛው ማለት ነው ስለዚህ እሱኛው እንዲታይ እንትን ስትማረግ ስትፈልጉ እንደዚህ ቪው ላይ ያሉት ነገር የትኛው ይታያል የሚለው ነገር እንትን ማድረግ ስትፈልጉ ነው ፊዚካል ቪው ሎጂካል ቪው እዚህ ጋር የሚታያችሁ እዚህ ጋር ወርክ ስፔሱ ላይ ፊዚካል እና ሎጂካል ቪው አለው ስለዚህ ሁለት ወርክ ስፔሶቹ ከፈለጋችሁ ፊዚካል ከፈለጋችሁ ሎጂካል ላይ ነው የሚሆነው ሎጂካል ፊዚካል መሆኑ ልዩነቱ ምንድነው ጥቅሙ የሚለው እንደገቡ ቀጥለን የምናየው ነው የሚሆነው ስለዚህ ቪው ላይ ማለት የሚታይላችሁ ነገር መወሰን ማለት ነው ወርክ ስፔስ ሊስት ለምሳሌ ወርክ ስፔስ ሁለት ሶስት ወርክ ስፔስ አድርጎ መስራት ይቻላል በነገራችን ላይ ስለዚህ እሱን ማየት ስትፈልጉ ያሳይ የሚለው ነገር ሪል ታይም ሞድ ማለት ይኸው እዚህ ጋር ሪል ታይም አሁን ምን ያደርጋችሁ እንደሆነ ያሳይ ሲሙሌሽን ሞድ ማለት ደግሞ እናያለን ሲሙሌሽን ያሳይ እዚህ ጋር ቪው ማለት ይታይ የሚለው ነገር ነው ቱሎች ጋር ድሮይንግ እንትኖች አሏችሁ እዚህ ጋር ድሮይንግ ፓሌቶች ማለት ይሄ ድሮ የምታደርጉበት ነው ክላስተር አሶሲዬት ማድረግ ይቻላል ስንደርስ እናያለን ብቻ ድሮይንግ ፓሌት ማለት እዚህ ጋር የሚታዩ እንትኖች አሉ ድሮስ ይሄ እነዚህ ድሮይንግ አይነት ማቴሪያሎች ለምሳሌ ሼፖችን ድሮ ስታደርጉ ምናምን ተጠቀሙባችሁ ቱሎች እዚህ ጋር አሉ ከዛ ደግሞ ኤክስቴንሽኖችን ስክሪፕት ማድረግ ስትፈልጉ ይሄ አይ ቲንክ ወደ ኢንተርሚዲየት መጨረሻ ወይ አድቫንስድ አካባቢ የምናየው ነገር ነውና ኤክስቴንሽኖችን በስክሪፕቲንግ ፎርም ማድረግ ይቻላል ለምሳሌ ስክሪፕቲንግ አርጋችሁ ፋይል ስክሪፕት ሞጁል አለ ኮንፊገር ግሎባል ከስተም ኢንተርፌሶችን ፋይል ከስተም ኢንተርፌስ ምናምን የሚባል ጀስት እንዲወጣ ከፈለጋችሁ ለምሳሌ ሌላ ቦታ እንዲጠቀሙ ከፈለጋችሁ ወደ ኤችቲኤምኤል መቀየር ይቻላል ምናምን ሶ እንደዛ አድርጋችሁ ስክሪፕት አድርጋችሁ በሌላ እንትን በቃ ከስተማይዝ በሆነ ማውጣት ስትፈልጉ ማለት ለምሳሌ ኤስኤምኤስ ቴክስት ማውጣት እንደሚቻል ታውቃላችሁ አይደል በኤችቲኤምኤል ተደርጎ እንደሚወጣ ተጠቀማላችሁ ቢያስ ባላ አፖች አሉ ጀስት እናንተ እንትን ሴሌክት ያደርጉና ለምሳሌ አፕ አለ ሞባይል አፕ ነው በሱ ትገቡና ኤስኤምኤሳችሁ ውስጥ ትገባላችሁ ለምሳሌ ከሆነ ሰው ጋር በኤስኤምኤስ ነው ያወራ ያለው ኤስኤምኤስ ሜሴጅ ማለት ነው ስለዚህ ኤስኤምኤስ ላይ ያወራችሁ ቴክስት ከአንድ ሰው ጋር ያወራችሁን ኤክስትራክት አድርጋችሁ ማውጣት የምትፈልጉ ከሆነ የስቲያን ሰው ክሊክ ስታደርጉ ቀጥታ ይመጣላችሁ ኤችቲኤምኤል ውስጥ የሚከተው ያኛው ማለት ለምሳሌ የተላላካችሁበት ቀን ምን የሚለው በኤችቲኤምኤል በታጎች አድርጎ ኤችቲኤምኤል ውስጥ ይከትላችኋል ከዛ በኋላ እሱን ኤክስትራክት አድርጋችሁ ታውጣላችሁ ጀስት በዛ ኤችቲኤምኤል ነው የሚወጣ ግን ያን ኤችቲኤምኤል በሌላ በኤችቲኤምኤል ያው ወደ እንትን ኮንቨርት አድርጋችሁ በሚያምር ሲኤስኤስ ምናምን ጨምራችሁበት ደግሞ ጭራሽ እንትን በሚል ከፈለጋችሁ እንደ አንድ ረጅም ፒዲኤፍ አድርጋችሁ ማለት ነው ከሰው ጋር ያራችሁን ቴክስት ረጅም ፒዲኤፍ አድርጋችሁ ማውጣት ትችላላችሁ ሶ እዚህ ጋርም ያለው ኤክስቴንሽን ላይ ያገኘነው የስክሪፕቲንግ ማለት እንደዛ ማውጣት ስትፈልጉ እናንተ በምትፈልጉት አይነት ሞጁል ስክሪፕት አድርጎ ማውጣት ማለት ነው እሱ ነው ኤክስቴንሽን ላይ ያለው ሶ እሱንም
እናያለን። ግን ቤዚክ ይሄን ያህል አስፈላጊ እንትን አይደለም። ዊንዶው ፉል ስክሪን ምናምን ነው በቃ ሄልፕ ነው እዚህ ጋር ያለው የተለየ ነገር የለውም። ሶ በሜን ቱል ባር ያሉት ነገሮችን እነዚህን ይመስላሉ። ይሄ ነገር እንትን ያልኳቸው ያሉት ቅድም አባት ሶሪ እንትን እየታየን አለ ለኔ ብቻውን አላውቅም ብቻ ስክሪን ግን ኦኬ ምህረት ይታያል ስክሪን ለኔ ይታያል ሌላ ይታያል በቃ ዮናስ ሪጆይን አድርግ አንድ ይወጣና ተመልሰ ግባ ሌሎቻችሁ የሚታያችሁ ከሆነ ሌላ አዲሽናል ሰው ሌላም ማይታየው ሌላም ሰው ካለ እኔ ወጥቼ ገባለሁ ስለዚህ ሁላችሁም የታያችሁ ከሆነ ከዮናስ ውጪ ዮናስ ሪጆይን አድርግ ስለዚህ እዚህ ጋር የሜን ቱልባሮቹ እዚህ ጋር እንዳይናቸው ናቸው ከፋይል እስከ ሄልፕ ያሉት እነዚህ ናቸው እንትን ጥያቄ ታነሱ ያላችሁ ነገራችን ላይ ቀጥታ ለምን ድሮ አድርገን ኮንፊገር ማድረግ ዋን ሄድም ልትሉ ትችላላችሁ ግን እዚህ ጋር እያንዳንዱ ነገር ለምን እንደሚጠቅም ሳናቅ ወደ ኮንፊገር ዲቫይሱን ገብተን ኮንፊገር ከማድረግ እንዴት እንደምንጠቀመው ማወቅ አለብን ለምሳሌ ቪኤስ ኮድ የምትጠቀሙ ካላችሁ ቪኤስ ኮድ ላይ የጻፋችሁት ኮድ በየትኛው ራን እንደሚደረግ ሳታውቁ የምትጠቀሙ ከሆነ ተርሚናሉ የቪኤስ ኮድ ተርሚናል እንዴት እንደሚሰራ ካላወቃችሁ የፋይል እንትኖቹን ኢንስቶል መደረግ ያለባችሁ አዲሽናል ኤክስቴንሽኖች ቪኤስ ኮድ ላይ ካላወቃችሁ ኮድ ብታረጉ ኮዳችሁ እንትን የሌለው ነው የሚሆነው ማለት ነው ሆነ ለምሳሌ ኮድ ቢዩቲፋይ ተጠቅማችሁ እንትኖችን ፕሬተር ምናምን ኖሮት የሚጻፉትን ቪኤስ ኮድ ላይ ያለ ኮዶችን እንትን ማያደርግላችሁ ከሆነ ጀስት እንትን አይደለ የሆነ የሚደብር አይነት እንትን ነው የሚኖረውና ሶ ለዛ እነዚህ ነገሮች በደንብ ማወቅ በደንብ እንድንጠቀመው ነው የሚያደርገን ሲስኮ ፓኬጅ ትሬሰር ራሱ እንዴት እንደምንጠቀም ማወቅ አለብን በነገራችን ላይ ሲስኮ ፓኬጅ ትሬሰር ብቻ እንዳይደለ ነግራችኋለሁ አይደለ ሲሙሌሽን አፕሊኬሽኖች እሱ ብቻ አይደለም ሌሎችም አሉ ለምሳሌ ከዚህ በፊት አውለት 3 ጊዜ አውርቼው ነበር አይደለ ከሲስኮ ፓኬጅ ትሬሰር ውጪ ለኔትወርኪንግ ሲሙሌሽን የሚያገለግል አፕሊኬሽን ታውቁትን ንገሩኝ እስቲ ንገሩኛ ወደ እናንተ የተመለስኩት ጥያቄ እንድትመልሱልኝ ማለት ለሲሙሌሽን የምትጠቀሙ ለሲስኮ ፓኬት ትሬሰር አንድ ሌላ ሲስኮ ፓኬት ትሬሰር ውጪ ለዚህ ፐርፐዝ የሚጠቅም የምታውቁትን እኔም ስላወራሁት ነው የጠየኳችሁ ሌላ አለ እንዴ አለ ከሲስኮ ፓኬት ትሬሰር ውጪ አሁን ሲስኮ ፓኬት ትሬሰር ለእንትን ምቹ ነው ተብሎ ነው የሚታወቀው ማለት በተለይ እንደ አዲስ ለሚጀምሩት ኔትወርኪንግ በጣም አሪፍ ነው ተብሎ ነው የሚነገረው ግን በደንብ ሪል ላይፍ ላይ የሚሰራ ፕሮጀክት በእርግጥ ሲስኮ ፓኬት ትሬሰር የሚሰራው ሪል ላይፍ ላይ ያለ እንትን እሺ ምሻዋለ እን ምናምን የሚል ስም ረሳት ኦኬ ያ ምናሴ ራይት ጄኤንኤስ3 ያለ ሶ ምንድነው ሲስኮ ፓኬት ትሬሰር ሲምፕለስት ነው ፕላስ ደግሞ ለሚጠቀም ሰው ምንድነው ሪል ላይፍ ላይ ይጠቅማል ግን ሲስኮ ፓኬት ትሬሰር ሊሚቴሽኖች አሉት በሲስኮ ፓኬት ትሬሰር መስራት ማስሉት ፕሮጀክት አለ አሁን ከሲምፕል ሌቭል ስለጀመር ችግር የለውም ግን በሲስኮ ፓኬት ትሬሰር ሊሚቴሽን ይኖራቸዋል ከዛ ደግሞ ሌላኛው የሲስኮ ፓኬት ትሬሰር ሊሚቴሽን ከነገርኳችሁ እንደሚታወቀው ባለፈው አወራን አይደለ ሲስኮ የኔትወርኪንግ ማቴሪያሎች ለምሳሌ ኢስዊቾች አሉ ራውተሮች አሉ ኤኒ ከኮምፒውተር ጀምሮ ብዙ አይነት ኔትወርኪንግ ላይ ያሉ ማቴሪያሎች አሉ አይደለ ሶ እነሱ ማቴሪያሎች ሲስኮ እንደ ካምፓኒ ነው ታውቃለህ ሲስኮ ያመርታል ስዊች ሲስኮ ምናምን የሚባል ሞዴል ያለው ስዊቾች አሉ ራውተሮች እና ፋይሮሎች ከሲስኮ የሚመረቱ አሉ ግን ሲስኮ ፓኬት ለሲስኮ ዲቫይሶች ብቻ ነው ከሲስኮ ውጭ የሆነ ዲቫይስ እዚህ ጋር መጠቀም ይችላል በሲስኮ ፓኬት ትሬሰር ላይ ማለት ነው ስለዚህ የተለያየ እንትን ያለው በመጠቀሙበት እንትን ምንድነው የሲስኮ ላይ ብቻ ነው መጠቀም ይችላል ለምሳሌ ከሲስኮ ውጪ የሆነ ፋይሮል ብታመጡ አይቻላችሁም እዚህ ጋር ሲጀመር የሚመጣበትም መንገድ የለውም አይኤስኦ ኢሜጅ ምናምን ብትሞክሩ መሀል ላይ ያስቸግራቸዋል አይኤስኦ ኢሜጅ ሞከር የሚቻልበት መንገድ አለ ግን የሚያስቸግር ወይ ምናምን ኦኬ ኔትወርክ ወጥቶ ነው የገባው መሰለኝ ስክሪን ታየን እሺ ይሰማል ድምጼ እሺ ኔትወርክ ሎስት አድርጎ ድጋሚ ስለገባ ነው ሶ
እንዳልኳችሁ ጄኒስ 3 ሲሆን ምንድነው የሚያደርግላችሁ? ከፈለጋችሁ ባለፈው አንድ ቀን ነግራችሁ ነበር የምታስታውሱ ከሆነ ከአንድ ካምፓኒ ላይ ሙሉ እቃ ኔትወርክ፣ ለምሳሌ አንድ ካምፓኒ ኔትወርክ እየሰራ ለአንድ ኦርጋናይዜሽን ኔትወርክ የተሰራ ሙሉ ነገር በዛ የሚጠቀም ከሆነ በአንድ ካምፓኒ ለምሳሌ የሆነ ኦፊስ አለ፣ እዛ ኦፊስ ወይም ኦፊስ ተውት፣ በኦርጋናይዜሽን ሌቭል አንድ ኦርጋናይዜሽን ሙሉ እንትኖችን ከአንድ ካምፓኒ የሲስኮ የሚጠቀም ከሆነ አይመከርም፣ እንደ ሴኩሪቲ ማለት ነው። ሴኩሪቲ ላይ እንዳነሳ ነው ተስፋ አደርጋለሁ እንዳነሳ ነው። ሶ ለምን ፋይርዎልም የሲስኮ ምናምን ከሆነ ኢቨን አታምኑትም፣ ያን ካምፓኒ ያመረተላችሁ ሴንሲቲቭ ዳታዎች ላይ የሚሰራ ከሆነ ያ ኦርጋናይዜሽን ያን ሲስኮን ራሱ አያምነው። ባለፈው ያየነው ነገር አንድ እንትን የምታስታውሱ ከሆነ አንድ እንትን ነበር አይደለ? አንድ ከሚሰሩ ማልዌሮች መካከል አንደኛው ከዲቫይሶቹ ጋር ኢቭን ካምፓኒ ራሱ ሰርቶ ትራፕ ያደርጋል እናንተ እንዳታ። እንደዚህ አይነት ማልዌሮችም ስላለ ለዛ አይታመንም። ብዙ ጊዜ ፋይርዎላችሁ ሌላ ሞዴል እንዲሆን ይፈልጋል። ለምሳሌ 3-4 ሲስኮን ከጠቀማችሁ በኋላ Huawei ዲቫይሶችንም ማካተት አለባችሁ ማለት ነው መሀል ላይ። ሶ ለዛ ሲስኮ ፓኬትስ የሚጠቀም ከሆነ Huawei እንዴት አድርጋችሁ ነው የምታስበው? Huawei ዲቫይስ እንዴት ሆኖ ነው የሚገባው? ስለዚህ እንደዛ አይነት እንትናች አሉ። ስለዚህ Huawei መጠቀም የምትፈልጉ ከሆነ እንደዚህ ጄኒስ 3 ያሉትን መጠቀም አለባችሁ ማለት ነው። ስለዚህ ሲስኮ ፓኬት ሪሰር ሊሚቴሽኑ ምንድነው? ያ ነው የሲስኮን ብቻ ነው የምንሰራበት ማለት ነው። ግን ያም ሆኖ ኤቭሪ ነገር ኔትወርኪንግ ላይ ማወቅ ያለባችሁን ያሰራቸዋል። ሲስኮ ፓኬት ሪሰር ላይ በደንብ ኤክስፐርት ከሆናችሁ በኋላ ወደ ጄኒስ 3 መሄድ ትችላላችሁ። ስለዚህ እንደነገርኳችሁ አድቫንስድ ስንማር በተቻለ መጠን ነገሮችን ቶሎ እንትን አድርገን ወደ ጄኒስ 3 እንገባለን። ጄኒስ 3 አትሊስት ቤዚክስ ነገር ጄኒስ 3 ላይ መቀጠል እንድትችሉ ወደፊት መስራት የምትፈልጉ ልጆች ስለምትሆኑ ኔትወርክ ኢንጂነር ናችሁ፣ እዛ ላይ ያሉ ነገሮችንም ጄኒስ 3 ላይ ለማየት እንሞክራለን። ስለዚህ ጄኒስ 3 አለ። ሌላኛው ደግሞ ኤንኤስፒ ይባላል። ኤንኤስፒ ደግሞ የሚባለው ለሁዋዌ ዲቫይሶች ነው የሚጠቀም። ጀስት ኤንኤስፒም ራሱ ሊሚቴሽን አለው። ከኤንኤስፒ ሲስኮ ፓኬት ሪሰር ይሻላል ነው የሚባለው ብዙ ጊዜ። ምክንያቱም ሲስኮ ፓኬት ሪሰር የሲስኮ ዲቫይሶችን ሲሙሌት የምታደርጉበት ነው አይደለም። ኤንኤስፒ ደግሞ የሁዋዌ ዲቫይሶችን ሲሙሌት የምታደርጉበት ነው። ስለዚህ እንደዚህ ያሉ ጄኒስ 3 ደግሞ ሲሆን ሞር የተሻለ የሆነበት ሁሉንም እያመጣችሁ እንደውም በእንቱን ላይ ያለ ለምሳሌ ወደ እንትኑን ልመልሳችሁና እዚህ ጋር ያንዳንዱ የምታዩት ዲቫይስ የሲስኮ ዲቫይሶች ናቸው እዚህ ጋር ያሉት ማለት ነው። ግን እንደ ኤንኤስፒ ላይ ደግሞ የሁዋዌ ነው ያሉት። ሶ በዚህ ጄኒስ 3 ደግሞ ሲሆን ትንሽ ዲቫይስ እዚህ ጋር የምታገኙት ትንሽ ነው። ግን ምን ታደርጋላችሁ? እዛ ካምፓኒ ላይ እየገባችሁ ለምሳሌ አሁን የተለመደ የመጣ ካምፓኒ ዲቫይስ በማምረት ዲሊንክ ይባላል። ዲሊንክ አይታችሁ ከሆነ በቃ ብዙ እንትኖች አሉ ማለት አሁን ለምሳሌ ኢንተርንሺፕ እየሰራ ያለበት እንትን ላይ ዲሊንክ በጣም የተለመደ ብዙ እንትኖች በዲሊንክ ያሉ ናቸው። ኢቨን እንትኑ ምንድነው ስዊቾቹ ዲሊንክ ናቸው። ፕላስ ራውተሮቹ ዲሊንክ ናቸው። እንደዛ ብዙ እንትኖች ዲሊንክ ናቸው እና ያስታውስኩ ፓች ፓናሉም ዲሊንክ ነው። ሶ እነሱ የምትፈልጉ ከሆነ ለምሳሌ ጄኒስ 3 ላይ የሰራው ዲሊንክን እጠቀማለሁ ካልኩኝ ዲሊንክ ዌብሳይት ላይ ገባለሁ። ከዲሊንክ ላይ ስትገዙ ሪል ዲቫይሱን መግዛት አለ፣ አይኤስኦ ኢሜጁን መግዛት አለ። አይኤስ ጀስት ሶፍትዌሩን ብቻ እንትኑን በሚሰራበት ወይ ብቻ በሶፍትዌር ሌቭል መግዛት ማለት ነው። አይኤስኦ ኢሜጅ ላይ አይኤስኦ ኢሜጅ መግዛት ማለት ስለዚህ አይኤስኦ ኢሜጅ ገዛለሁ። በነፃ የሚሰጡበትም አለ። የሚሸጡ ከሆነ $1 ምናምን እያደረጉ የሚሸጡት ከዛ ገዝታችሁ አምጣችሁ መጠቀም ማለት ነው። ምክንያቱም እዚህ ጋር አውቶሜት የምታደርጉት ከሆነ ሪሊ የሚሰራ እንትን ስለሆነ አብዛኞቹ በነፃ ነው የሚሰጡት። ለምሳሌ ፎርትኔት ምናምን ፎርትጌት እና ፋይርዎል ምናምን ጄኒስ ላይ ሰራ ፋይርዎሎችን በነፃ ነው የማገኘው። $0 ነው ፐርቼዝ የምታደርጉት እና በዛ ትሰራላችሁ። ሶ ጄኒስ 3 the best one ነው የሚሰራ ከሆነ። ግን ሲስኮ ፓኬት ሪሰር ለቢጊነር በጣም አሪፍ ነው። ሪል ወርልድ እንትኖችም ይሰሩበታል። ስለዚህ ይሄኛው በደንብ አንደርስታንድ ካደረጋችሁ ደግሞ ወደ ጄኒስ 3 መሄድ ትችላላችሁ። ሶ እስከዚህ ያለው ነገሮች አየን። እነዚህ ይሄኛው ነው አይደለም ሜን ቱል ባሩን ለማየት ሞክረናል። ከዛ በመቀጠል እዚህ ጋር ኒው የሚለው ቅድም እዛም ያየነውን አዲስ ለመክፈት ስትፈልጉ ነው። እዚህ ጋር ፎልደር መክፈት ስትፈልጉ እዚህ ጋር እዚሁ ላይ ሆናችሁ ማለት ትፈልጋላችሁ። ስለዚህ ጀስት እዚህ ጋር ፎልደር መክፈት ስትፈልጉ ለምሳሌ ይሄ እዚህ ጋር የምታዩት የኔ እንትን ነው የኔ ኮምፒውተር እንትን ፋይል ነውና እዚህ ጋር እዚህ ነው ያለው። ስለዚህ እዚህ ጋር መክፈት የምትፈልጉት ነገር ካለ ለምሳሌ ከዚህ በፊት የሰራሁት ፕሮጀክቶች አሉ እዚህ ኔትወርኪንግ ለምሳሌ እዚህ ጋር በጄኒስ 3 የሰራሁት ነው ያለው። ሶ ብቻ ኒውስ የተሰራ እንትን መክፈት ስትፈልጉ በዚህ ኦፕን ብላችሁ የምትከፍቱበት ነው። በደንብ እያስታውሳችሁ ሁሉንም። እዚህ ጋር ደግሞ ያለው ፋይሉን ሴቭ ማድረግ ስትፈልጉ ነው። እዚህ ጋር ደግሞ ፕሪንት ማድረግ ስትፈልጉ ለምሳሌ እዚህ ጋር ያለውን በፔጅ ሌቭል ፕሪንት ማድረግ ስትፈልጉ እና ከፕሪንት ጋር ኮኔክት ከሆነ እንደዛ ኔትወርክ ኢንፎርሜሽን ማለት ጀስት ያለውን የኮኔክሽን ሁኔታ ምናምን የምታገኙበት ነው። ይሄ ደግሞ ቅድም ያልኳችሁ እዚህ ጋር የምታስታውሱ ከሆነ ኦፕሽን ውስጥ ነው። ኦፕሽን ውስጥ ዩዘር ፕሮፋይል ብለን
ያላችሁን ፕሮፋይል የምታዩበት ነው ይሄኛው። ግን እዚህ ጋር ሴት ማድረግ ስትፈልጉ እሱን ፕሮፋይል ኦር ደግሞ እዛንም ሴት ማድረግ ይቻላል። በርግጥ ግን እዚህ ጋር መታችሁ ለምሳሌ ነክታችሁ ኔም፣ ኢሜይል፣ አዲሽናል ኢንፎርሜሽን ለፋይሉ የሚያስፈልጉት ምናምን ነገር መስጠት ከፈለጋችሁ እዚህ ጋር ጀስት ከእናንተ ፋይል ጋር በኋላ ፋይሉም ኤክስፖርት ሲደረግ ፋይሉም .pkt ሆኖ ሴቭ ከገ በኋላ ሲወጣ ስለምትጠቀሙት በዛ ወይ እንትን ማድረግ የሚቻልበት ሁኔታ ነው ያለው። ስለዚህ የእናንተም ፕሮፋይል ሴት የምታደርጉበት ነው። እዚህ ጋር ደግሞ ስትመጡ አክቲቪቲዎችን የምታዩበት ነው። ይሄኛው ደግሞ ምን አደረኩ ምናምን የሚለውን ነገሮችን አክቲቪቲዎችን የምታዩበት ነው። ምንም ስላልከፈትኩበት ነው እንትን እያለ ያለው። ሶ ኮፒ ፔስት ምናምን ይሄ ታውቁታላችሁ። የሆነ ነገር ለምሳሌ ኮፒ ፔስት ባይዜ ዲቫይሱን እንትን ለማድረግ ለምሳሌ እዚህ ጋር እንዲ ዲቫይስ ይላውጣና አንድ ይሄኛውን ዲቫይስ እዚህ ጋር አወጣሁት። ይሄን ዲቫይስ ኮፒ ማድረግ ከፈለኩኝ እዚህ ጋር ሴሌክት አደርገዋለሁ መጀመሪያ sorry select select ያደረኩት ስላልሆነ እዚህ ጋር እንትን አደረኩት። ከዛ በኋላ እዚህ ጋር ኮፒ ላለው ፔስት ደግሞ እዚህ ቦታ አልኩኝ ማለት ኮፒ ፔስት ስትፈልጉ እንደዚህ ድጋሚ ከዛ ከማምጣት ኮፒ ፔስት ማድረግ ስትፈልጉ የምትጠቀሙበት እንትን ነው ማለት ነው። ስለዚህ ሌት ላድርገው በኋላ ይሄን እናያለን። ችግር የለውም። ስለዚህ ኮፒና ፔስት የምታደርጉት ዲቫይሶችን ኮፒ ፔስት ለማድረግ ነው። ቴክስትም ይጻፋል አይደል? እዚህ ጋር አዲሽናል ኢንፎርሜሽን በቴክስት ደረጃ ስለሚሰጥበት እንደዛም ይደረጋል። ስለዚህ አታስ እንትን ምንድነው እንትን ማድረግ ይቻላል። በቴክስትም በምንም ኮፒ ፔስት ማድረግ የሚቻልበት እዚህ ጋር ደግሞ አንዱና ሪዱ የምታደርጉበት ነው። እንትን ያደርጋችሁ አንዳንድ ጊዜ ያው ማይሆን ኮማንድ ጽፋችሁ ሊሆን ይችላል። ማይሆን ዲቫይስ አደርጋችሁ ከሆነ ለምሳሌ ይሄኛው እንደዚህ አድ ካረኩኝ ማልፈልገው ከሆነ አንዱ አድርጌ መመለስ ይችላል። ሪዱ ደግሞ አድርጋችሁ ሳታውቁ አጠፋችሁ ወደፊት አድ ያደርጋችሁ ነገር ሪዱ ካረኩ ወደዚህ የመጣ የነበሩ መመለስ ይችላል። ያ እነዚህ ሲምፕል ስለሆነ እንደዛ ናቸው። ሌላኛው ዙም እና ዙም አውት የምታደርጉበት ነው። እነዚህ ዙም የዚህ ጋር የምትሰሩትን ነገር ለምሳሌ አንዳንድ ጊዜ እንትናችሁ በጣም ይበዛል። እዚህ ጋር ያላችሁ ዲቫይስ ምናምን በጣም ሲበዛ ዙም ኢን አውት በከፈለጋችሁ ፒሲያችሁ ላይ በተች ፓዱ ማድረግ ይቻላል። እኔ ያን እዚህ ጋር ኦኬ እንትኑ ይሰራልኝ አይደለም ኖቲፊኬሽን ስላጠፋ ቀርቼ ነው ሶሪ። ሶ ከፈለጋችሁ እዚህ ጋር ባለው ዙም ኢን ዙም አውት ማድረግ ይቻላል። አይታችሁ ጠፋ እንትኑ እዚህ ጋር በዙም በደንብ ማሳነስ ትፈልጉ ምናምን ይሄን የምታደርጉት በእንትናችሁ ላይ ተመስርታችሁ ነው። በምትሰሩት ፕሮጀክት ላይ ተመስርታችሁ ዙም ኢን ዙም አውት ያስፈልጋችኋል። ያው ስትረሱ ታዩታላችሁ። ምክንያቱም ዲቫይሶች ምናምን አንዳንድ ጊዜ በጣም ትልቅ ፕሮጀክት ከሆነ ስክሮል እያደረጋችሁ የምታዩት ስለሆነ ግን የምትፈልጉት ቦታ ስፔሲፋይ አድርጋችሁ መስራት ስትፈልጉ የዛን ጊዜ ዙም ኢን ዙም አውት ያስፈልጋችኋል። ለሴሌክሽን ፐርፐዝ ይጠቅማችኋል። ዙም ኢን እዛን የሚጠቅማችሁ ከዛ ደግሞ ቪው ኢንተር ወርክ ስፔሱን ማየት ስትፈልጉ ለምሳሌ ቅድም ከአንድ በላይ ወርክ ስፔስ ሊኖራችሁ ይችላል ብያችኋል ነበር። ሶ ያ ነገር በሚኖራችሁ ጊዜ ምንድነው የምታደርጉት? ወርክ ስፔሱ ስንት እንዳላችሁ ኮንቴንቱ ምንድነው ወርክ ስፔሱ ምንድነው የሚለው ነገር ወርክ ስፔሶቹን በደንብ ታያላችሁ። ወርክ ስፔስ ማለት የኛ እዚህ ጋር የሚሰራው ነገር ማለት ይሄ ብላንክ ስፔሱ ማለት ወርክ ስፔስ የሚሰሩበት ነው። ሶ ይሄኛው ደግሞ ሌላ ወርክ ስፔስ ሊስት አለ። ምንድነው ወርክ ስፔሱ ላይ ያሉ ሊስቶችን ከነ ዲቫይሱ ባይዘ ይሄ በጣም የሚወደው እንትን ማለት ነው። እውነት ሲስኮ ላይ ካሉ እንትኖች ውስጥ ወርክ ስፔስ ታቡላር ሊስቱ የሚያሳይ በጣም ወደው እንትን ቱል ነውና ምንድነው ለምሳሌ እንበል ይሄን በትንሹ ብቻ እንትን አድርጋችሁ ያዙትና ለምሳሌ ዝም ብዬ አንድ ላፕቶፕ፣ አንድ ሰርቨር፣ አንድ ፕሪንተር፣ አንድ ቲቪ ዝም ብዬ ቲቪ የሚያስፈልጋል እንትሉ ካላችሁ ሲሲቲቪ ካሜራ ኢንስታሌሽን ላይ ታችሁ እንኳን ዲስፕሌይ የሚያደርግ ነገር ያስፈልጋችኋል። ካሜራ መጥቶ የሚታይበት ለዛ ፐርፐዝ ስለሚጠቀሙት ነው። ዝም ብዬ እነዚህን ዲቫይሶች አደረኳቸው እንበል። አሁን እናንተ ዝም ብለው ዲቫይስ እንዳለ አስቡ። ግን አስቡትና ኔትወርኩ ለአንድ ኦርጋናይዜሽን ሙሉ የተሰራ ኔትወርክ እንደሆነ አስቡ። ባለፈው ለምሳሌ ልክላችኋለሁ ፋይል ልካለሁ ያልኩ ረስቼ ነው 4 ኪሎ ፕሮጀክት ብዬ ወርክሾፕ ለሚያቀርቡት እንትን አለ። እሱ ላይ ሙሉ እንደ ፕሮጀክት ስታቀርቡ የዲቫይስ ማአት በቃ ምክንያቱም አስቡ ለአንድ ኔትወርክ ውስጥ ያለ እንትን ኦፊስ ውስጥ ከሚኖሩ ኮምፒውተሮች ከስዊቾች ጀምሮ ከአክሰስ ፖይንቶች ጀምሮ በጣም ነፍ ዲቫይስ አለ የሚኖረው ሶ ያሉትን ዲቫይሶች መለየት የምትፈልጉ ከሆነ እቺኛዋ በቃ the best one ማለት በደንብ አድርጎ ነው ወርክ ስፔስ ውስጥ ያሉትን ዲቫይሶች ሊስት አድርጎ ያሳያችኋል። ለምሳሌ ይሄውላችሁ ተመልከቱ።
እኔ የጨመርኳቸው እንትኖች ዳታውን እዚህ ጋር እንዳለ አስቀምጠልኝ ማለት ነው። ምንድነው ያደረገው? የመጀመሪያ ላፕቶፕ አለ። ላፕቶፕ 6 ያለው ጀስት ከ6 ላፕቶፕ ዝም ብዬ በጨመርኩበት ኦርደር ስለያዛቸው እንጂ ምንም ለውጥ የለውም። ይሄ ላፕቶፕ 6 ምናምን የሚባለው። ስለዚህ ስም ሰጠው እንደ ሆስት ኔም ቁጠሩት። ኔም አለው ላፕቶፕ ሞዴሉ ራሱ። ምክንያቱም ለምሳሌ ላፕቶፕ ከሆነ ብዙ አይነት ላፕቶፕ ይችላል። ላፕቶፕ ፒቲ የሚባለው ነው እዚህ ጋር ሞዴሉ ማለት ነው። ምክንያቱም ይለያያል አይደል? ለምሳሌ ስዊች ከሆነ ብዙ አይነት አለ 2960 ለ3650 ምናምን የሚባሉ አለ። ፋይሮል እንደዛ ሞዴሎች ስላሏችሁ ሞዴሉን ሰጣችሁ እዚህ ጋር ነው። ምክንያቱም 3-4 ላፕቶፕ ካላችሁ ሞዴሉ የተለያየ ሞዴሉን እዚህ እንድትለዩ ይጠቅማችኋል ማለት ነው። ከዛ ፓወሩን ነገራችሁ። ፓወር ተከፍቶ ነው ጠፍቶ ነው ያለው ዲቫይሱ። አሁን ፓወር በርቶ ነው ያለው። ሁሉም ዲቫይስ በነገራችን ላይ በርቶ ነው ያለው። ምክንያቱም አብዛኛው ዲቫይስ ከራውተር ምናምን ውጪ ራውተር አይ ቲንክ ዲፎልቱ ኦፍ ይመስለኛል። ዲፎልት እንትናቸው ኦን ነው ስለሚቀመጥ ነው እዚህ ጋር ፓወሩ ተሰጥቷቸዋል። ኤክስ እና ዋይ እንትን ተሰጥቷቸዋል። ሬሽዮ ስንት ላይ እንዳለ ኤክስ ዋይ እንትን ማለት ዲቫይሱ ሎጂካሊ ተቀምጦ ያለበት እንትን አይ ቲንክ በዲግሪ አይደለም ያስባል ብቻ እንትን ሎኬሽኑ በላቲቲዩድ ማለት ከኤክስ እና ከዋይ አንፃር ሆሪዞንታሊ 443 ላይ ቨርቲካል ደግሞ 837 ላይ ነው ያለው የሚለውን ነገር የሚነግራችሁ እንትን ነው። ስለዚህ እያንዳንዱ ዲቫይስ ሰርቨር አይታችሁ ያስቀምጥኩት ሰርቨር ይሄው እንደዚህ ፕሪንተሩ ይሄው እንደዚህ የሚለው ነገር የምታገኙበት ስለሆነ በቃ አስቡ። ይሄ ለአራት ነው። በጣም ብዙ ዲቫይስ ደግሞ ሲኖራችሁ ያላችሁን ዲቫይስ ሞዴሉ ምናምን ለመለየት በጣም ይጠቅማል። በተለይ ትንሽ እንትን ኮምፕሌክስ የሆኑ ፕሮጀክቶችን ሲሰሩ ይሄኛው በጣም የሚጠቅማችሁ እንትን ነው ብዬ ነው የማስበው። ወርክ ስፔስ ሊስት የሚያሳያችሁ። ከዛ ውጪ ያው ያስገባችሁትን ኮማንድ ሙሉ ታዩበት ነው። ይሄ ምን ዲቫይሱን እየነካችሁ አሁን እዚህ ጋር የለም እንጂ ዲቫይሱን እየነካችሁ የትኛው ታይም ላይ ምናምን የሚለው ነገር ያስገባችሁትን ኮማንዶች ደግሞ የምታዩባቸው ናቸው። ስለዚህ ኮማንድ ስናስገባ እሱንም እናያለን። ይሄኛው እንትኖች ካሉ iOS ቨርዥን አስገብታችሁ ብዙ ጊዜ የሚሰራ እንትን አይደለም ሞክሬው ነበርና iOS ኢሜጆችን አስገብታችሁ በዚህ በአይኤስኦ ኢሜጆች ገብተው ሲሰሩ ሌላ የተሰራ እንትን ካለ ከዚህ በፊት በነበረው ቨርዥን ላይ የተሰራ ሲሙሌት የተደረገ ዲቫይስ ካለ እዚህ ጋር አምጣችሁ ኢንተግሬት የምታደርጉበት ነው። ግን ብዙ አይ ቲንክ የሚሰራ አይነት አይመስለኝም፣ አስቸግሮኝ ነበር። ሌላኛው ይሄ ሎጂካል ወርክ ስፔስ እና በክላስተር ሌቭል ያሉትን ከፊዚካሉ ጋር እንትን የምታደርጉበት ነው። ከፊዚካሉ ጋር የምታገናኙበት ነው። መሀል ላይ ከፍቼ ሳያችኋለሁ በኋላ ልክ ከጨርስን በኋላ ጀስት እንትኖቹን ሁሉንም ቱሎች ምናምን እንትን ብለን ከጨረስን በኋላ እኔ የሰራሁትን ፕሮጀክት አንድ ላሳያችሁና ከዛ በኋላ እዚህ ጋር ልዩነታቸውን በደንብ እንድናይ ይጠቅመናል። ወይም ይሰራሉ እነዚህ እንትኖች በተኖች ራሱ ምንድነው እና የሚሉት ነገር በደንብ እንድናይ ስለሚጠቅመን ማለት ነው። ስለዚህ ይሄን ይሆናል። ስለዚህ ከማጥፋት በፊት እዚህ ጋር ላሳያችሁ። ይሄኛው ሴሌክት ለማድረግ ነው። ኦር ደግሞ አንዳንድ ጊዜ እነዚህን ከነካችሁ ቶሎ ስለማይወጣላችሁ በተኑ ለምሳሌ እዚህ ጋር እቺ ዲሌት ናት አይደል? ዲሌትን እዚህ ጋር ተጭናችኋል፣ አይታችኋል። ዲሌት አራት ማዕዘን አድርጎበታል። እሱ ላይ ሬክታንግል ሳደርገበት ጀስት ዲሌትን ነክታችሁ ነው ያላችሁ ማለት ኤቭሪ ነገር አሁን ዲሌት ነው የሚያደርግላችሁ። ክሊክ ስታደርጉ ዲሌት ነው የሚሆነው፣ ምክንያቱም እቺ ዲሌት ናት። ዲሌትን ነክቼ ነው ያለው። ስለዚህ ልክ እቺ ላፕቶፕ ላይ አምጥቼ ይሄን ክሊክ ሳደርገው ዲሌት አድርግ ነው የሚለኝ። ማድረግ ትፈልጋለህ ይለኛል። አዎ እላለሁ፣ ይጠፋል ማለት ነው። አሁንም ዲሌት ላይ ስላለ አይጠፋም። አሁንም ሰርቨራውን ነካለሁ። ዲሌት ማድረግ ትፈልጋለህ? አዎ ግን ዲሌት ማድረግ በቃ ይብቃኝ ምል ከሆነ እቺኛው ላይ ማሳረፍ አለብኝ። እቺኛው ላይ እቺ እስከ ጀስት እንደ ሴሌክት እንትን ወደ እንደ ስኬፕ ማድረጊያ ናትና እንትን አድርጋችሁ ከሆነ ሴሌክትም ትሆናለች ስኬፕ ማድረጊያም ትሆናለች ማለት ነው። ስለዚህ ጀስት አሁን ተውኩኝ ይብቃኝ እያልኩኝ ነው ማለት ነው። አሁን ስነካ አይታችኋል፣ አያጠፋም። ዲሌት ያደርግብኝ የሱን ዲቴል ነው የሚያሳየኝ ማለት ነው። ስለዚህ ልክ እዚህ ጋር እቺ ዲሌት አለ ተረዘ ዲሌትን ስጫን አሁን ነክቼው እጅ ስነካው ይጠፋል። አሁንም ከዲሌት አልወጣም። ጀስት እንደዚህ ሲያደርግባችሁ ዲሌት ላይ ነው ያላችሁ። ልክ ክሊክ በምታደርጉት ነገር ሁሉ የሚያጠፋ ነው የሚሆነው። ለምሳሌ እቺን ታብሌት እናጥፋ ካላችሁ ልክ ቅድም ዲሌትን ባልጫን ኖሮ ክሊክ ሳደርገው ዲቴይሉ ነበር የሚያሳየኝ። አሁን ግን ክሊክ ሳደርገው ዲሌት አድርግ ነው የሚለኝ። ስለዚህ ዲሌት አደርጋታለሁ ማለት ነው። ይሄንን ማጥፋት ፈለግኩኝ ዲሌት አጠፋለሁ። ልክ አሁን ዲሌት ይብቃኝ ካልኩኝ ደግሞ መጥቼ ኤስኬፕ ማድረግ አለብኝ ማለት ነው። ሌላኛው እቺ ኢንስፔክት ማድረግ አለባችሁ። እንደሚታወቀው ኢንስፔክት ብዙ ጥቅም እንዳላት ታውቃላችሁ አይደል? እንትን ላይ ዌብሳይት ላይ ዌብ ዴቨሎፕመንት ላይ የሆነን እንትን ሰርታችሁ ለምሳሌ የሰራችሁትን ዌብሳይት ፍሮንት ኢንድም ሙሉም ይሁን ያው ለሁለቱም ለባክ ኢንድም ፐርፐስ ተጠቀማላችሁ ኢንስፔክት እና ክሮም ምናምን ላይ ሞዚላ ፋየርፎክስ ላይ ምናምን ብዙ እንትኖች ላይ አለው። ሶ እነሱ ላይ መታችሁ F12 ዊንዶውስ ሲሆን F12 ስትነኩ ወይንም
ራይት ክሊክ አድርጋችሁ ኢንስፔክት ስትሉ የተሰራበትን እያንዳንዱ ኮድ ታያላችሁ አይደለ? ፍሮንት ኢንድ እንኳን ፍሮንት ኢንድ ላይ እያንዳንዱ ያሉትን ነገሮች ከዛ ዲቫይሱን ምናምን ማድረግ ስትፈልጉ ኢንስፔክት አድርጋችሁ ነው የምታዩት። ማለት እዛ ብሮዘር ላይ የሚታየው ነገር እንዴት ነው የተሰራው፣ ምንድን ያለው ዲቴይሉ ምንድን ነው የሚለው ነገር ኢንስፔክት አድርጋችሁ ነው የምታዩት። የተበላሸው ነገር ቶሎ ለመረዳት የሚጠቅማችሁ ኢንስፔክት ሲሆን፣ ስለዚህ ኢንስፔክት እዚህ ጋር የሚጠቅመው ፐርፐዝ ያ ነው። ለምሳሌ አንድ ምን ላውጣ እዚህ ጋር ከእንዲ ዲቫይስ መካከል ለምሳሌ ቼን ራውተር ላውጣት። እቺ ያወጣትን ራውተር ኢንስፔክት ማድረግ ፈለግኩ እንበል። ስለዚህ ኢንስፔክት ማድረግ ስፈልግ እዚህ ጋር ኢንስፔክትን ይጫናታለሁ። ኢንስፔክትን ተጭኜ መጥቻለሁ። ኢንስፔክት ጀስት እንትን ላይ ኢንስፔክት ዲቴል ማየት እንደሆነ እንትን ላይ ጀስት እቺ እንትኗ ራሱ ምልክቷ ራሱ እንደዛ ነው የምታሳየው አይደለ? ሶ ልክ እዚህ ጋር መጥቼ ስጫነው ኢንስፔክት ራውቲንግ ቴብል ነው ማየት የምፈልገው ወይስ IP6 ራውቲንግ ነው ወይስ ARP ቴብል ነው ናት ቴብል ነው ወይስ ኳሊቲ ኦፍ ሰርቪስ ኪዎቹን ነው ወይስ ፖርት ስታተስ ሰመሪ ቴብል ነው ማየት የምፈልገው? የፈለጋችሁት ነገር ኢንስፔክት ነው የምታደርጉት ማለት ነው። ቅድም እንደነገርኳችሁ ብሮዘር ላይ ኢንስፔክት የሚለውን ስትጫኑ ያለው ነገር ነው የምታዩት ጠቅላላ። ለምሳሌ አንዴ ወደ እንትን እንሂድና የኢንስፔክት ዲቴል ተረዱ ስለፈለኩኝ ስኬፕ ላድርገው ከዚህና ወደ እንትን እንሂድ ተከፈቱት። ለምሳሌ ይሄኛው ሪያክት አፕ ጥሩ እንትን አሪፍ እንትን አገኛል። ለምሳሌ እኛ ሪያክት አፕ እንዳጋጣሚ እንትን ያልኩትና አሁን እዚህ ጋር ምንም የሚታይ ነገር የለም፣ ግን ብሮዘር ላይ ሪያክት እንትን ሆኖ ያለው ይሄ ጀስት ፍሮንት ኢንድ እየሰራ ያለው ቀን ላይ እየሰራ የነበረው ዌብሳይት ስለነበር ነው። ከኔትወርኪንግ ወደ ዌብሳይት ትላላችሁ። ሶ ቀን ላይ እየሰራ የነበርኩት እንትን ነበርና አይ ቲንክ ኢረር ተፈጥሮብኝ ያለው በራን ሲያደርግ ሪያክቱ ላይ የሆነ ዲፔንደንሲ ያለ መሰለኝ። የሆነ አይ ቲንክ ቡትስትራፕ እንትን ማድረገው ምንድነው እንትን ዌብሳይት ላይ ሰራችሁ ታውቃላችሁ። ቡትስትራፕ እንትኑን ሞር ነበር ፓኬጅ የቀረ ፓኬጅ አለ፣ ኖድ ሞጁል ፓኬጅ አለ የቀረ እሱ በትክክል ስላልወረደ ራን እያደረገልኝ አይደለም። ስለዚህ ችግሩን ማወቅ ስፈልግ አሁን እዚህ ጋር ምንም የሚታይ ነገር የለም፣ ግን ኢንስፔክት ማድረግ ይጠበቅብኛል። ስለዚህ እዚህ ጋር ራይት ክሊክ አድርጌ ኢንስፔክት አልኩት። ኢንስፔክት ስለሆነ እዚህ ጋር ያሉትን ችግሮች ሙሉ መረዳት ይችላል ማለት ነው። እዚህ ጋር አይታችኋል አይደለ? ኢንስፔክት ሲደረግ ከኤችቲኤምኤል ጀምሮ ያሉ ከኢረር ጀምሮ ምን እንደሆነ ሌአውቱ ምና ብቻ ኤኒቲንግ ያለው ነገር ማለት አሁን ወደ እንትኑ ቋንቋ መጣ ማለት ወደ ኤችቲኤምኤሎች ምናምን አንደርስታንድ ወደ ማድረግ መጣ ማለት ነው። እዚህ ጋር ለምሳሌ አይታችሁ ከሆነ እዚህ ጋር እንትኑን እያሳየኝ ነው አይደለ? የሚቀር ነገር አለ ምናምን ነገር እያለኝ ነው። እዚህ ጋር ለምሳሌ ሆም ፔጅ፣ ኢቨንት ፔጅ፣ ኮንታክት ፔጅ ይሄ እንትኑን ጀስት እዛ እንትኑ ላይ ያለ ነው ማለት ነው። ዌብሳይቱ ላይ ያለ ነው። ሶ ወደ ኔትወርኪንጋችን እንመለስና ኢንስፔክት ስታደርጉ ያ እንትን ያላችሁ ምንድነው ኢንስፔክት ማድረግ የምትፈልጉ? አሁን እዚህ ጋር ያዩት ላይ በነበረው ብሮዘር ላይ ምንድነው ስተት ያለው የቱ ጋር ነው የሚለው ነገር በትክክል ማየት እንድትችሉ ነው የሚጠቅማችሁ አይደል? ለዛው ጀስት እዚህ ጋር ኢንስፔክት እሱ ነው የሚያገለግላችሁ። ልክ ስትጫኑት ራውቲንግ ቴብል ነው ማየት የምትፈልጉት፣ IP6 ቴብል ነው፣ ARP ቴብል ነው ወይስ ናት ቴብል ነው ወይስ የሚለው ነገር ታያላችሁ። ፖርት ስታተሱ ለምሳሌ ከሆነ ፖርት ስታተሱ ይሄው ያሳያችኋል። ይሄው ዲቫይስ ኔሙ ራውተር እንደዚህ፣ ዲቫይስ ሞዴል ይሄኛ ነው፣ ሆስት ኔም እንደዚህ። ምክንያቱም ኔትወርክ ላይ በነገራችን ላይ ሆስት ኔም በጣም ወሳኝነት ያለው ነገር ነው። በሆስት ኔም ነው አንዳ ሆስት ኔም ማወቅ አለባችሁ። ምክንያቱም ሼር የሚደረግ ከሆነ ያ ነገር ለምሳሌ ኮምፒውተራችሁ ላይ ራሱ ሆስት ኔማችሁ ማወቅ አለባችሁ። እናንተ ኮምፒውተር የምትጠቀሙት ኮምፒውተር ሆስት ኔማችሁ በደንብ ማወቅ አለባችሁ። ኮማንድ ላይ አለ፣ ኮማንድ አለ ሆስት ኔም ማወቅ የምትችሉበት። ስለዚህ ሆስት መሰለኝ አይ ቲንክ ሆስት ኔም የሚታወቅበት ኮማንድ በዊንዶ ላይ ሲሆን፣ ስለዚህ እሱን ነክታችሁ በደንብ እንትን ማለት አለባችሁ። ሆስት ኔማችሁ ማወቅ አለባችሁ። ምክንያቱም በሆስት ኔማችሁ ነው ሼር ላይም ኮኔክት ስትሆኑ የምታገኙ በሆስት ኔም ነው። ለምሳሌ አንድ ላን ኔትወርክ ላይ ሆናችሁ በኔትወርክ ወደ ኔትወርክ እናምጣውና ለምሳሌ ኦፊስ ውስጥ በአይፒ ተሰጥቷቸው ሁሉም እንትኖች ኦፊስ ውስጥ ያው አንደኛ ሼር ማድረግ አይደለም ኔትወርክ ጥቅሙ አንደኛ ልክ እንደዛ እንትን ምንድነው 20-30 ኮምፒውተሮች አሉ አንድ ኦፊስ ውስጥ፣ ግን ፕሪንት የሚያደርጉት በአንድ ፕሪንተር ነው። ለእያንዳንዱ እንትን አያስፈልጉም። በምንድነው ጀስት በአይፒ ሰጣቸውና በፕሪንተሩን አይፒ ይተዋወቃሉ። መጀመሪያ ኮንትሮል ፓነል ላይ ዊንዶው የምትጠቀሙ አድ ፕሪንተር ተደርጎ ፕሪንተሩን በአይፒ ታስገባላችሁ። ዘጋ ያለውን በአይፒ ታስገባላችሁ። አንዳንድ ጊዜ ግን በአይፒ ፌል ያደርግባችሁ ይችላል። የዛን ጊዜ ምንድነው የምታደርጉት? ሆስት ኔሙን ማየት አለባችሁ። ከፕሪንተሩ ላይ ፕሪንተር ኔትወርክ ሴቲንግ ላይ ትገቡና ከፕሪንተሩ ላይ ሆስት ኔሙን አይታችሁ መጣችሁ። ዘጋ ያለውን ሆስት ኔም ጽፉ በሆስት ኔም ሪኮግናይዝ ያደርገዋል ማለት። ስለዚህ ሆስት ኔም ማለት እንደ የምትታወቁበት እንትን ነው የሚሆነው ማለት ነው። እናንተ ምንድነው እንትኑ የሚያውቃችሁ በዛ ነው ማለት ነው።
በፕሪንተሩ ወይም ኔትወርኩ በሆስት ኔሙ እንደ ዩዘር ኔም ስለሚቆጥረው በዛ ያውቃቸዋል። ስለዚህ ሆስት ኔም ማወቅ አለባችሁ። ወደ ሌላ እንትን እየገባ ነው። ሶ ኢንስፔክት ጥቅሙ ይሄኛው ነው። ዲቴይል ያሉ ነገሮችን ችግሩ የቱ ጋር ነው ያለው ምናምን የሚለው ነገር የምታውቁበት ስለሆነ ኢንስፔክት ይሄኛው ነው። በቃ ኢንስፔክት ነክታችሁ እዚህ ጋር ኢንስፔክት ምልክቷን ኢንስፔክትን ስትጫኑ የትኛው ነገር ነው በዚህ ራውተር ውስጥ ሆኜ አንድ ዲቫይስ ውስጥ የዚህን ዲቫይስ ራውቲንግ ቴብል ይሁን ኤአርፒ ቴብል ይሁን ናት ቴብል ይሁን ኤቭሪ ነገር ማየት የምፈልገው ነገር የማይበት ስለሆነ በዚህ ወይ ነው ማየት የሚችለው። ስለዚህ ኢንስፔክት በጣም ትልቅ ጥቅም ነው ያላት። በተለይ አስቡ ይሄ አንድ ዲቫይስ ላይ የኔ ያለ ነገር ኖቲፊኬሽን የረብሽኝ ድጋሚ እንትን ብዬ ደግሞ ከማጠፋው ብዬ ነው። ስለዚህ አንዴ ሶሪ ጠብቁኝ፣ ስክሪን ታርግላርግና አጥፍቼ ለምጣ። እስከዛ እስካሁን ያለውን እንትን እያላችሁ ኖቲፊኬሽን ላጥፋ፣ ይቅርታ። እሺ እስካሁን ያለው ለጥያቄ ያላችሁ ጥያቄ ያለው ሰው እስቲ ቦሪንግ ሆነባችሁ እንዴት ነው ማለት ዲቫይሶቹን እንትን ከማድረግ በደንብ ሌአውቱን በደንብ ተረድተነው እንድናልፍ ብዬ ነው። በዚሁን ቀጥል ወይስ ቶሎ ቶሎ ብዬ ልለፍ? እስቲ ሐሳብ ስጡ ባካችሁ። ቦሪንግ ያርግባችሁ ከሆነ እንትን ለማድረግ እኔ በግሌ ተመችቶኛል ማለት ብዙ ነገሮችን በቀላሉ የሚያስኬድ ነገር ነው። ቤዚካሊ ያው ፓኬት ትሬሰሩን የምንጠቀመው በቃ ዲቫይሶችን ኮኔክት ለማድረግ ምናምን እንጂ ቱሎቹን አብዛኛውን ጊዜ እኔ በግሌ ተጠቅሜያቸው አላውቅም። እና አሁን ከተናገርከው ራሱ በጣም ብዙ ጊዜ በቃ ማወቅ ቸግሮኝ ቻትጂፒቲ ጠይቁትኝ ጉግል ያደረኳቸው ብዙ ነገሮች አሉ እንደዚህ ለማድረግ ማለት ነው። ኢቭን የተጠቀምኳቸውን ኮማንዶች በአንድ ላይ እንዴት ማምጣት እንደምችል ምናምንና ቱሎቹን ማወቃችን ሞር ለስራዎቻችን በጣም ቤዚክ ናቸው። ኢዚ ያደርጉልናል ነገሮችን። እኔ በግሌ ፐርሰናሊ ተመችቶኝ። ኦኬ ቴንክ ዩ ዮናስ። እሺ ስለዚህ እንቀጥል። አሪፍ ነው ብላችኋል። በዚሁ እንቀጥል። እኔም ያው ስለጠቀመኝ ነው እነዚህን እያንዳንዱን ዲቫይስ ስናቅ በደንብ ስለሚጠቅም። ስለዚህ በተለይ ኢንስፔክት ብዙ እየቆየ ያለሁት ባይዜ በደንብ የምትጠቀሙባቸው ቱሎች ላይ ነው። ስለዚህ ኢንስፔክት በጣም ብዙ ጥቅም አለው። እንዳልኳችሁ ኢንስፔክት የሚለው ከዌብሳይቱ ከሚሰራበት ወይ ጋር ኦልሞስት እዛ ጋር ከሚሰራው ጋር ሲም ስለሆነ አስበው እቺን አንዱን ራውተር በዚህ ይሄን ሁሉ ነገር ምናይ ከሆነ እቺን ኢንስፔክት ይሄን ሁሉ ማይ ከሆነ ብዙ ዲቫይሶች ደግሞ ሲኖሩኝ ኢንስፔክት ሳደርግ በጣም ብዙ ጥቅም እንዳለው እሱን እንድታዩ ፈልጌ ነው። ዲሊት አለ እዚህ ጋር። ከዛ ደግሞ እዚህ ጋር ሳይዝ ሪሳይዝ ምናምን ለማድረግ ነው የምትጠቀሙት። ይሄኛው ብዙ እንትን የለውም። ከዛ ፕሌስ ኖት ማድረግ ትችላላችሁ። እዚህ ጋር ለምሳሌ አዲሽናል ኖት መስጠት የሚቻልበት ነው ይሄኛው ደግሞ ማለት ነው። እዚህ ጋር ፕሌስ ኖት የሚለው ለምሳሌ አይታችሁ ከሆነ እዚህ እኛው ራውተር አዲሽናል ነገር ልስጣት እንበል። ለምሳሌ ከፈለኩ ፕሌስ ኖት ነክቼ እዚህ ጋር መጥቼ ጽፍበታለሁ ራውተሩ አጠገብ ማለት ነው። ለምሳሌ this router is for admin office አያችሁ እዛ አንዴ ቃኝ ደግሞ መውጣት አለኝ ከዛ ምክንያቱም ስኬፕ አደረኩት ማለት ነው። አሁንም ፕሌስ ኖት ላይ አይደለ በተነ ያለው እዛ ላይ ያለ ኤቭሪ ቦታ ክሊክ ስታደርጉ ያይታችኋል። ክሊክ ባደረጋችሁበት ቦታ ሁሉ ኖት ለመጻፍ ነው የሚሄድ። እቺ ፕሌስ ኖትን ስኬፕ ማድረግ አለባችሁ። እቺን ስኬፕ ስታደርጉ ደግሞ ወደ ኋላችኛው በዚህ ትመለሳላችሁ ማለት ነው። ስለዚህ አሁን እኛው ነገር ጻፍኩኝ ማለት ነው። ማስጠጋት ከፈለኩ ከራውተሩ ጋር እንደዚህ ላስጠጋና ጀስት አይታችኋል በደንብ ለያችሁ ማለት this router is for admin office። አሁን እንትኑ በደንብ መርዳት የሚፈልግ ሰው ለምሳሌ ብዙ ጊዜ እንዴት ነው ዲዛይናችሁ ለምሳሌ ኮድ ሲጽፉ ፕሮግራሚንግ ላንጉዌጅ ላይ ኮድ ሲጽፉ ኮሜንት የምናደርገው ለምንድን ነው? ኮሜንት አድርገን ኮዱን ሌላ ሰው የሚያነበው ከሆነ ለምሳሌ ብዙ ጊዜ ፉል ስታክ ትሰራላችሁ ግን ፍሮንት ኢንድ እና ባክ ኢንድ የሚሰራ ሰው ይለያያል አይደል? ሰው ፍሮንት ኢንድ ሰራ ለምሳሌ ባክ ኢንድ የሚሰራው የፍሮንት ኢንድን ፋይል የሚያይ ከሆነ ኮዱን የሚያይ ከሆነ ኦኬ እዚህ ጋር ለምን ተጠቀመው የሚለው ነገር ለማየት ከፈለገ ኮሜንት አድርጋችሁ። ምክንያቱም አንዳንድ ጊዜ እኛ ብቻ ነው የሚገባን እንትኑ እኔ የጻፍኩት ኮድ ግልጽ ነው የሚገባኝ ለኔ ብቻ ነው። ሌላ ሰው ለምን እንዳደረኩት ማወቅ አለበት ሌላ ሰው የሚያነበው ከሆነ የዛን ጊዜ ለሰውዬ ለሚያሰው ቀላል ማድረግ ከፈልጋችሁ ኮሜንት አውት ታደርጋላችሁ። ሶ ልክ እንደዛው እዚህ ጋር
ኖት ጽፋችሁ አዲሽናል ኖቶችን እንደዚህ በዚህ ማስቀመጥ የምትችሉበት አጋጣሚ ነው ያለውና ስለዚህ ይሄኛው ለዚህ ነው የሚጠቅማችሁ ኖት አድ ማድረግ ይቻላል ለእያንዳንዱ ዲቫይስ ኦር ቦታው ላይም ከፈለጋችሁ ይሄኛው ኤሪያ ብላችሁ ለዚህ የምንጠቀምበት ኤሪያ ነው ብላችሁ መናገር ትችላላችሁ ስለዚህ እኛው ፕሌስ ኖት የምትለው ነገር አዲሽናል ኢንፎርሜሽኖችን ለዲቫይሱም ሊሆን ተጠቀማችሁበት ኤቭሪ ነገር አዲሽናል ነገር የምትሰጡበት ነውና ስለዚህ እሱ ለዛ ነው የሚጠቅማችሁ ያኛ ደግሞ ላይን ድሮ ማድረግ ይቻላል ይሄ አንድ ላይ ተያይዞ ያለ ነው ድሮ ላይን ማድረግ ስትፈልጉ ይሄን ተነኩና በከለር በምን አድርጋችሁ ቦታውን ሴሌክት አደርጋላችሁ ለምሳሌ አንዳንድ እንትን ላይ ባለፈው ኦኬ አይሳብ ላይ በተላከው እንትን ላይ እኔ ሰጥቼ በነበረው ወርክሾፕ ላይ የተሰሩ ፕሮጀክቶች አንዳንዱ ከለር ኮድ ኮምባይን ተደርጎ ምናምን የሚሰሩ ናቸው የሚያማምሩ ነው ነገር አይታችኋል ሶ የዛን ጊዜ ሌላ በተለየ ነገር ተደርጎ ሳይሆን ጀስት እዚህ ጋር ከለር የሆኑ እንትኖችን እንትን ማድረግ ትችላለ ለምሳሌ ሰርክል ንምርጥ እዚህ ጋር ደስ ያላችሁ ለምሳሌ ሰርክል መስራት እንፈልገው ከለር ፊል ማድረግ ፈልጋለሁ ግን ከለሩን ልምረጥ ለምሳሌ እዚህ ጋር በዚህ ጀስት ይሄ እንትን ላይ ምን አርጂ ነው እንደሚባለው እንትን ላይ ሲኤስኤስ ለሚመርጥበት ይሄ በዚህ የሚመርጥበት ከለር ስም ጠፍቶብኛል ሶ ለካ እንደዛ አድርጋችሁ እንትን ታደርጉትና ከዛ ጀስት እዚህ ጋር ከለሩን መሳል ይችላል ማለት ነው ለምሳሌ ይሄ ራውተር ያለበት ኤሪያ በዚህ ፎርም ይሁንልኝ ካልኩኝ እንደዚህ አድርጌ ኦኬ አንዴ በቃ አስቀመጥኩት እሱ የዚህኛው እሱኛው አለቀ ማለት ነው ይሄ ባይዜ ድጋሚ ክሊክ ስላደረኩኝ እቺኛውን ከዚህ ከፊል ከሚለው እስከወጣ ድረስ ይደጋግመዋል እንትን ስኪፕ ማድረግ አለብኝ እንደርኩት ይወላችሁ ክሊክ ባረኩበት ቦታ ይሄው ክሊክ ባረኩበት ቦታ አሉ አይታችኋል ራሱን ይስለዋል ስለዚህ አንዴ ምስሉት ነገር ከጨረሳችሁ ቶሎ ብላችሁ ስኪፕ ማድረግ አለበለዚያ ይደጋግምባችኋል አይታችኋል ስለዚህ አይታችኋል እንደዚህ ሳረግ እንዲ ይደጋግመዋል ግን ይሄን ነገር ታዲያ አንዴ ብዙ ከበዛብን እያንዳንዱ ዲሌት ላረግ ነው ወይ የሚል ጥያቄ ደግሞ ሊነሳ ይችላል በዚህ አጋጣሚ ማስታወሻን አሁንም ሄዳችሁ ስኬፕን ተነኳትና ስኬፕ ሌላኛ ጥቅሙ ምንድነው ሴሌክት ማድረግ ይችላል ስለዚህ ይሄን ሁሉ በቦታው ሙሉ ሴሌክት አድርጌ ማጥፋት ይችላል ይሄው እንዲያርጌ ሴሌክት አደረኩታ እንደዚህ ሁሉ ሴሌክት ሆኖልኝ ያለው ማለት ነው ከዛ ዲሌት 14 ይሄው እዚህ ጋር you do want to delete the 14 selected item አለኝ 14ቱን ነው ማጥፋት ፈልኩ በቃ ጠፋ ግን 14 ብቻ አይደለም እዚህ ጋር ሁለቱ ራሱ ታያቸዋል 13 ትርፍ ነው ስለዚህ እሷንም ልንካት ኦኬ ትልቁን ነው ያጠፋችው ክሬም ይጥፋሽ ሶ ይሄኛውንም ብዬ አጠፋሁት ማለት ነው ስለዚህ እዚህ ጋር በመፈልጉት ሼፕ ማድረግ ትችላላችሁ ከፈለኩ በዚህኛው ላርገው በዚህኛው ሼፕ ራውተሩን ኤሪያ በዚህ ላርገው ብላችሁ ከዛ ከለሩን እዚህ ጋር ደስ ያላችሁን እንዲመርጣችሁ ከፈለጋችሁ እናንተ ደስ ባላችሁ ከደረጋችሁ እንዲታረጉና በቃ ራውተር ያለበትን ኤሪያ እንደዚህ ጀስት ሞር ከለርፉል ይሆናል እንደዚህ ሲሆን ምናምን ጀስት ኤሪያዎቹን እንትን ለማድረግ በደንብ ይጠቅማችኋል ማለት ነው እንደዚህ ስታረጉ ለእንትን ይጠቅማችኋል በደንብ አሁን አይታችኋል አይደለ እዚህ ጋር ኖታም ማለች ጽሁፋም አሪፍ ያለች እዚህ ጋር ሞዴሉም ተጽፎላችኋል ከፈለጋችሁ ራውተር 7 የተባለው እናንተ ከፈለጋችሁ በእናንተ ካምፓኒ ስም መስጠት ይችላልችሁ ለምሳሌ እንዴት ነው ተባለ ለምሳሌ ለምሰራበት ከስተምስ ኮሚሽን ላይ ራውተር እንደሚባለው ከስተም አድሚን ከስተም ምናምን የተባለ የሚሰጠው በጀስት በመስሪያ ቤቱ ስም ማለት ነው እኔ የሚደረገው ሆስት ኔሙ እንደዛ ነው የተሰጠው ማለት ነው ስለዚህ እናንተም ከፈለጋችሁ እዚህ ጋር ስኬፕ ላርጎ አንድ ዲሌት ላይ ስለሆነ ስለዚህ ጀስት እዚህ ጋር ራውተሩን ስም ራሱ ራውተር ሰማን አይደል የሚለው ራውተር ምን እንበል ራውተር ኤስ /1 እንዲህ ማድረግ ይቻላል ሆስት ኔሙ ነው በቃ ሆስት ኔም ላይ እዛ ሲነበብ ሆስት ኔሙ ራውተር አይሳብ 1 ብሎ ነው የሚያነበው ማለት ስለዚህ ሆስት ኔሙ ተስተካክሏል ከዛ ሆስት ኔም ካለ ደግሞ ይሄኛው ከስር ደግሞ ጽሁፍ ይለጠፋል ለምሳሌ አንዳንድ አይቲ ኦፊስ ምናምን ይሄ ትላልቅ ኦርጋናይዜሽን ላይ አይቲ ኦፊስ ምናምን ገብታችሁ ከሆነ ሁሌም ይለጠፍ ጽሁፍ አለ ይሄ የአይፒ አድሬስ ኢንፎርሜሽን ይጻፋል ምን ጊዜም ልክ ለምሳሌ አሁን እኔ የሰራበት ያለው ኦርጋናይዜሽን ላይ ጀስት አይቲ ኦፊስ ምናምን ሲገቡ በትልቁ የምታገኙ ጽሁፎች አሉ ለምሳሌ የዚህኛው ኦፊስ ላን እንትኑ ከዚህ አይፒ ሬንጁ ከዚህ እስከዚህ ነው ያለው ኤችአር ኦፊሶች አይፒያቸው ከዚህ ጀምራል በኋላ የሆነ ኔትወርክ ኢሹ ምናምን ቢፈጠር ይታወቃል አይፒ ምናምን ምክንያቱም ብዙ ጊዜ አይፒ ማኑዋሊም ስለሚሰጥ ማኑዋሊም አይፒ ይሰጣል በነገራችን ምክንያቱም በዛ ካምፓኒ ውስጥ ብቻ መሆን ስላለበት አንዳንድ ጊዜ አውቶማቲካሊ ሲሆን እንትኑም ስለሚያስቸግር ማኑዋሊም ይሰጥበት ኬዝ አለ ሰርቨር ምናምን ሲሆን ታውቃላችሁ ለዛ ቶሎ እንዲያገኝ እዚህ ጋር የሚሰራው ባለሙያ ቶሎ እንዲያገኝ አይቻርሻል እንዲህ ተብሎ ምናምን የሚጻፍ እንትኖች አሉ ጀስት እንደዛ ይሄ ራውተር ልክ ስትሄዱ ዘንት ላይ this router is for admin office ተብሎ ይለጠፍበታል ማለት ጀስት እንደዛ
ይሄ በኋላ ሪሊ የሚሰራ ፕሮጀክት ስለሆነ በዚህ ቤት ሲሆን ግልጽ ያደርግላችኋል። ይሄ ከለርድ ምናምን ደግሞ ሲሆን ለመለየት ለምሳሌ እዚህ ጋር ራውተር ኖሮ ከስር ደግሞ ሌሎች ዲቫይሶች ምን ከሆነ ሌላውን በቢጫ አደርጋለሁ ማለት ነው። በምንድነው መሀላቸው ላይ እንትን አድርጌ ጋፕ ሰጥቼ በደንብ ለየዋቸው ማለት ነው። ስለዚህ ለዚህ ስለሚጠቅማችሁ በዚህኛው ወይ የምትጠቀሙበት አጋጣሚ አለ። ስለዚህ እዚህ ጋር ያለው ድሮ ላይ የሚለው ነገር ለዚህ በቃ በፈለጋችሁ እንትን ነው የምታደርጉት ማለት ላይን ድሮ አድርጋችሁ በፈለጋችሁ ሼፕ በዚህ ሼፕ ከፈለጋችሁ ይኸውላችሁ አያችሁ። ድሮይንግ ግን እንደምታስተምረን እያላችሁ እንዳይሆን በዚህ እንትን ማድረግ ይቻላል እንዳልኳችሁ። ስለዚህ በቃ የፈለጋችሁን ሼፕ በራሳችሁ ድሮ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር ባለው ማስቀመጥ የሚቻልበት ወይ አለ። ስለዚህ በቃ በዚህ ወይ የፈለጋችሁን እንትን ድሮ ማድረግ ትችላላችሁ ማለት ነው። ዲሌት እናድርገው አንዴኛው። ስለዚህ ሼፖችን እዚህ ጋር እንደዚህ ያስቀምጣችሁ ድሮ ማድረግ ትችላላችሁ ማለት ነው። እዚህ ጋር ባለው መሰረት እዚህ ጋር በቃ እዚህ ጋር ያሉት ሌሎች እንትኖች ናቸው። እዚህ ጋርም ድሮ እንደማድረግ በሉት እዚህ ጋር ያለው በቃ ኢሊፕስ ሲሆን እዚህ ጋር ያሉት አንድ ላይ አለ። ይሄኛው ደግሞ አንድ በአንድ ስትሰሩ ነው። ከዛ ጀስት ይሄኛው ነው የሚመስለው እዚህ ጋር ያለው እንትን ሁለት የሚቀሩት እንትን ፒዲዩ ናቸው። ሲምፕል ፒዲዩ እና ኮምፕሌክስ ፒዲዩ አሉ እዚህ ጋር። ይሄኛው ምንድነው ፒዲዩ የሚጠቅማችሁ የሰራችሁት ኔትወርክ ይሄ ፒዲዩ ባይዚ ላይ ከትንሽ ኮንፊግሬሽን ጀምሮ እስከ ትልቅ የምትጠቀሙበት እንትን ነው የፒዲዩ ጥቅም ማለት ነው። ፒዲዩ ምንድነው ይሄ እዚህ ጋር የምታዩት ፖስታ ምናምን ምልክት አይደለ? የሆነ ኔትወርክ ሰርታችሁ መስራት አለመስራት ቶሎ የምታውቁት በዚህ ነው። በቃ ቶሎ ብላችሁ ፒዲዩ ትልካላችሁ። ፒዲዩ ማለት በቃ ትንሽ መልእክት ማለት ነው። እዚህ ጋር የተቀመጠ መልእክት ነው። እሱን ከአንድ ኮምፒውተር አስቀምጣችሁ ወደ ሌላኛው ኮምፒውተር ትልካላችሁ ማለት ትልካላችሁ። ከዛ በኋላ ሄዷል ወይስ አልሄደም? ሁለቱም ሴም ናቸው። ያው ኮምፕሌክስ ሲሆን ትላልቅ እንትን ለመጠቀም ምናምን እንጂ ሁለቱም የሚሰሩ ናቸው። ሲምፕልም ኮምፕሌክስ ፒዲዩ ጀስት እንደዛ ለመላክ ልካችሁ ቼክ የምታደርጉት ነው። አሁን ይሄን ልክን ቼክ ስለምናደርገው ችግር የለውም። ወደ እንትን ተመለስኩኝ። እሺ ስኪፕ ላድርገው። እሺ ስለዚህ እኛው በዚህ ወይ ነው የምትጠቀሙት ማለት ነው። እስከዚህ ያለውን ድረስን እስከዚህ መጣን። ስለዚህ ፒዲዩን አንድ እንትን ማድረግ አለብን። አሁን ዲቫይሶቹ መተን አንድ ሁለት ዲቫይስ አድርገን ዝም ብለን ኮኔክት እናደርጋለን። ከዛ በፊት ዲቫይሶቹን በደንብ ለማየት እንሞክር። እኛው ላጥፋው በኋላ ስለምንሰራ ወይንም ችግር የለውም ምንም ሌላ ቦታ ለመስራት ይቻላል። እዛው ነው ዝም ብለን ከምናጠፋ በዚህ ወይ እስከዚህ ካየን ሌላኛው እስከዚህ ባለ ጥያቄ ያለ ሰው አለ? ጥያቄ ያለው ሰው አለ? ልቀጥል? ጥያቄ ያለው ራሱን አንሚተርገ ያወራ ቀጥል ካላችሁ ሪአክሽን ቴንክ ዩ ልቀጥል። ስለዚህ እዚህ ጋር አሁን የምናየው ቀጥለን ወርክ ስፔሱ ጋር መጣን ማለት ነው። ይሄ ወርክ ስፔስ ባይዘ እያንዳንዱ ስታሽከርኩ ቅድም እንትና ምንድነው እዚህ ጋር እቺኛው ነገር በጣም ተጠቅማለች ብያችኋል ነበር። ይሄ ወርክ ስፔስ ታቡላር ሊስቱ የሚያሳያችሁ ያላችሁን ዲቫይስ በደንብ ያሳያችኋል። አሁን ይሄ አንድ ዲቫይስ ብቻ ላይ ያለኝ ይሄ ኔሙ ራውተር ኔሙ እዚህ ጋር አይታችኋል። ሆስት ኔሙን እዚህ ጋር የሚያሳያችሁ ራውተር አይሳብ አንድ አላችሁ ማለት ነው። በኋላ እቺውን ፕሪንተር ሆና ቢሆን ኖሮ ቅድም ባልኳችሁ መንገድ ለኦፊሶቹ ኮኔክት ለማድረግ እቺን ሆስት ኔም ሰጥቼው አድ ፕሪንተር ኮንትሮል ፓነል ውስጥ ብቻ ፕሪንተር ሳረግ ሆስት ኔሙን ሰጣታለሁ ወዲያውኑ ዲቴክት አደርግልኛለች ማለት ነው። እንደዛ አለ ሞዴሉ። እዚህ ጋር ደግሞ ኬት እንደሆነ ፓወሩ ነው ምናምን ተነገራችሁ። ኤክስ 730 ዋይ እንትን ላይ ይሄ ያለበት ላቲቱድ በላቲቱድ ምናምን ሲቀመጥ ማለት ነው። እጅ ከርሰር የምትሄድበት ቦታ ትነግረኛለች። አይታችኋል። በቃ ይሄው ኤክስ እና ዋይ ከጎን አለው ወርክ ስፔሱ። ይሄኛው በሄድበት ቁጥር ኤክስ እና ዋይ ይቀየራል። የሚሄድበትን ዳይሬክሽን ያሳየኛል ማለት ነው። አይታችኋል። ኤክስ ያቀይ ዋይ ይቀየራል ወደታች ሲሄድ። ዋይ አክሲስ ኤክስ አክሲስ የማቴማቲክስ እውቀት እናመጣለን ማለት ነው። እኔስ ይሄኛው እዚህ ጋር ወርክ ስፔሱ ጋር መተናል። ወርክ ስፔሱ ጋር ስንመጣ ሁለት አይነት ወርክ ስፔስ ነው ያላችሁ። ሎጂካል አላችሁ፣ ፊዚካል አላችሁ። ሎጂካል የሚባለው እዚህ ጋር እናንተ ኮኔክት ለማድረግ ብላችሁ ሁሉንም ዲቫይስ እንደ አንድ ነው የምታዩት ማለት ነው። እንደ አንድ ቦታ እንዳለ ግን አንድ ቦታ ላይ አይኖርም አይደል ዲቫይስ። ለምሳሌ እኔ ለአንድ ኦፊስ ኔትወርክ ኦፊስን ተውጥሽ ለአንድ ኦርጋናይዜሽን እየሰራው ራውተሩም ሰርቨሮቹ ምናምን አንድ ክላስ ላይ አይቀመጡም አይደለ? ምክንያቱም ዳታ ሴንተር ላይ እንትኖቹ ሰርቨሮቹ ምናምን ዳታ ሴንተር ይቀመጣሉ።
ከዛ ውጪ አክሰስ ፖይንት ለምሳሌ ውጪ መቀመጥ ካለበት ውጪ የሚቀመጥ አለ። ራውተር የሆነ ክላስ ለምሳሌ አይት ኦፊስ ላይ ራውተር ተቀምጦ ከዛ በኋላ ደግሞ ኦፊስ ላይ ፕሪንተር ኮምፒውተሮቹ ምናምን ነገር ወይ አንድ ስዊች ምናምን ነገር እንደዛ ያሆነ ይኖራል። ራውተር ግን አይት ኦፊስ ምናምን ይኖራል። ሶ ግን እዚህ ጋር ሎጂካል እኛው ሁለት ይሄ ቶግል ባር ነው ይቀያየራል። አሁን ሎጂካል ላይ ነው ያለሁት። ፊዚካል ሲሆን ፖርቶቹ ምናምን አላገኛችሁም። ጀስት ዲቫይሱ ያለበትን ሪል ቦታ ነው ማየው ማለት ነው። ፊዚካል ሲሆን ማለት ነው። ፊዚካል እና ሎጂካል ልዩነቱ እንዴት እንደሆነ በኋላ የኔም ፕሮጀክት ከፍቼ ሳያችሁ በደንብ ትረዳላችሁ። ለአሁኑ በዚህ ተረዱኝ። ሶ ሎጂካል ሲባል ጀስት ሁሉንም እንደ አንድ ያለው ምክንያቱም እንትኑን ብቻ ኮንሴፕቱ ራሱ ያሳያል አይደለ? ሎጂካል ሲባል ተርሙ ራሱ እንደሚያሳየው ሎጂካሊ ያለበትን እንትን ነው የምታዩት። ሎጂካሊ ብቻ ነው እንትን ነው የምታዩት ማለት ነው። ለምሳሌ ራውተሩ አለ፣ ኮምፒውተር ለምሳሌ እዚህ ጋር ትመጡና የኛውን በዚህ አጋጣሚ እያየን እንሂድ። ሲስኮ በነገራችን ላይ የእንትን ታይምም ይቆጥራል። የከፈታችሁትን ምናምን ያላችሁበትን ታይምም ያሳያል። ሶ እዚህ ጋር ታይም ለምሳሌ 2 ሰዓት ነው እዚህ ጋር ታይም እዚህ ጋር የሚያሳየው ያው የከፈታችሁበትን ታይም ነው። ሪሴት ማድረግ ይቻላል ግን ጀስት እንትን በሉት በቃ እንደ ታይመር በሉት። ምን ያህል ጊዜ ፕሮጀክቴን በደንብ ሰራው ምናምን ለምን ያህል ሰዓት ሰጥቼ ነው የሰራሁት ምናምን ለሚለው ታዲያ 2 ሰዓት ከመቼ ነው ካላችሁ ሲስኮ ፓኬት ሪሴት ከከፈትኩ ቆየ። ቅድም ሌላ ነገር እየሰራሁበት ስለነበር እኔ ከከፈትኩ ስለቆየ ነው። ቅድም ከከፈትኩበት አይደል የገባሁት ለዛ ነው። እና 2 ሰዓት መቼ ሆነ ታዲያ ከገባን ካላችሁ ብዬ ነው። ሶ እዚህ ጋር ታይም በደንብ ነው ያለ ታይም ሰጣችሁ የሚለው ነገር ለማወቅ ይጠቅማችኋል። ታይም አለው። ይሄኛውን ሐሳብ አልጨረስኩም እመለስበታለሁ። ሶ እዚህ ጋር ዲቫይሶቻችሁን እያንዳንዱን ሴሌክት እያደረጋችሁ አድ ታደርጋላችሁ። ሎጂካል እና ፊዚካል ጋር ልንመጣ ስለሆነ ነው። ስለዚህ እዚህ ጋር ያሳያችኋል ራሱ እዚህ ጋር ዲቫይስ ያለው ኔትወርክ ዲቫይስ ሲሆን ከስር ሊስት ይሆናሉ ኔትወርክ ዲቫይሶች። እዚህ ጋር ይሄ ዋና ታይፑ ነው። ይሄ ደግሞ በሱ ውስጥ ያለ እንዴት መሰለኝ ነገራችሁ ክላስተርድ ነው። አንደኛው በአንደኛው ውስጥ ይታቀፋል። ለምሳሌ ይሄኛው ኔትወርክ ዲቫይሶች ናቸው። ኔትወርክ ዲቫይሶች እዚህ ጋር ስንት ነው? 4 አይነት ኔትወርክ ዲቫይስ አለ። ራውተር አለ፣ ስዊች አለ፣ ሀብ አለ። ይሄ ደግሞ ዋየርለስ ዲቫይሶች አሏችሁ። ሴኩሪቲዎች ፋይሮል ማለት ነው። ፋይሮሎች አሏችሁ። እዚህ ጋር ደግሞ እንደ ዋን ኢሙሌሽን ማለት እንደ አይኤስኦ የምትጠቀሙት ማለት ነው። ኢንተርኔት ሰርቪስ አይኤስኦ አልኩ። አይኤስፒ ኢንተርኔት ሰርቪስ ፕሮቫይደርን በዚህ ስለሚወከል ነው። ሶ ልክ ይሄ ኔትወርክ ዲቫይስ ላይ ኔትወርክ ለማገናኘት ኔትወርክ ፕሮሰስ ላይ የምትጠቀሟቸው ልክ ይሄን ኔትወርክ እና እዚህ ጋር ማገኘው ራውተርን ነው፣ ስዊችን ነው፣ ሀብን ነው፣ ዋየርለስ እንትኖች አክሰስ ፖይንቶች ምናምን ማለት እዚህ ጋር ፋይሮሎችን እዚህ ጋር ደግሞ አይኤስኦችን ማገኝበት ነው። አይኤስፒዎችን ለምንድን ነው እንትን ያገኛል? ሶ ኔትወርክ ዲቫይስ ነክቼ እነዚህ ነገሮች አገኘው ማለት። ስለዚህ ኔትወርክ ዲቫይስ ነክቼ መጀመሪያ ራውተር አለ አይደለ? ራውተር ራሱ ብዙ አይነት ሞዴል ነው ያለው። ቅድም እንዳልኳችሁ ይሄው ልክ ራውተርን ስነካ ይሄ ሁሉ እዚህ ጋር ደግሞ ሊስት ይሆንልኛል። ይሄ ሁሉ የራውተር ሞዴል ነው። 4331 የሚባል አለ፣ 4321 1941 የሚባል አለ። ግን አሁንም ቢሆን ማወቅ ያለባችሁ ይሄ 4331 4321 የሚባለው አጠቃላይ አሁን ላይ ገበያ ላይ የምናገኘው ራውተር ብቻ ሳይሆን ይሄ በሲስኮ ብቻ ማለት ነው። ምክንያቱም ቅድም እንዳልኳችሁ አሁን እያየን ያለው እኛ ሁሉም እዚህ ጋር ያሉ ዲቫይሶች የሲስኮ ብቻ ናቸው። የሲስኮ ብቻ እንደሆነ አስባችሁ ነው የምታዩት። ስለዚህ ራውተር ጋር ስመጣ ሲስኮ ራሱ 4331 4319 2901 2911 የተባለ በጣም ብዙ አሉ። ብዙ ጊዜ የምንጠቀመው 2911 ነው ራውተር ሲሆን፣ ስለዚህ 2911 ብዙ ጊዜ እንጠቀማለን። ሌላም አይነት ይጠቀማሉ ብቻ ሶ እዚሁ አለ። ከዛ ልክ ስዊችን ስትነኩ ደግሞ ስዊች ራሱ 2960 አለ። ብዙ ጊዜ ደግሞ የምንጠቀመው 2960 ነው ማለት ነው። 2960 አለ፣ 24 ፒ 3650 ብዙ ጊዜ የምንጠቀመው 3650 እንደዚህ በተለይ መልቲ ሌየር ስዊች ሌቭል ሲሆን ያ ማለት ለኮር ስዊች ምናምን ሲንደርስ እናያለን ሲሆን 3650 እንጠቀማለን ማለት ነው። ስለዚህ ብዙ አይነት ስዊች ታይፖች ይኖራሉ። ከዛ ወደ ሀብ ስትመጡ ሀብ አለ። ሀብ አሁን አይ ቲንክ የሚጠቀም የለም አይደል? ሀብ አሁን ኦርጋናይዜሽኖች ምናምን ላይ የለም። በቃ ኦልደስት ስለሆነ ያው ታውቁታላችሁ። የስዊች እና የሀብ ልዩነት ኢንተሊጀንት ሀብ ነው የሚባለው። ሌላኛው የስዊችም ኢንተሊጀንት ሀብ አይደለም። ምክንያቱም አሁን ላይ ስዊች በብዙ መንገድ ተሻሽሎ የመጣ ስለሆነ ሀብ ኦልደስት ነው። ስለዚህ ልክ ሀብ ስትነኩ እዚጋም ሀብ ያስመርጣቸዋል። ከዛስ ዋየርለስ ዲቫይሶች ስትነኩ እዚጋ ይሄ ሁሉ ዋየርለስ ዲቫይስ ነው። ከዛ ያስመርጣቸዋል ማለት እናንተ የምትፈልጉትን አክሰስ ፖይንት ስትፈልጉ ለምሳሌ እዚችን የምትጠቀሙት ብዙ ጊዜ ኤፒፒቲ የምትባል ሞዴል አለች። ስንደርስ እናይበታለን። ሶ አክሰስ ፖይንት ዋየርለስ ዲቫይስ ጋር ስትመጡ ይሄ ሁሉ ዋየርለስ ዲቫይስ አላችሁ ማለት ነው። ይሄን ሁሉ ዋየርለስ ዲቫይስ መጠቀም ትችላላችሁ። ዋየርለስ ዲቫይሶችን በዚህ ላይ ያሳያችኋል። ከዛስ ፋይሮል ሴኩሪቲ ከፋይሮሎች ነው። ሁለት አይነት ፋይሮሎች 55 እና 5505 ብዙ ግን የምንጠቀመው 52ቱን እንጠቀማለን። ችግር የለውም ፋይሮሎች ናቸው የሲስኮ ላይ ማለት ነው። ስለዚህ እንደዚህ ያለ ይሄ ደግሞ እንደ አይኤስኦ ስትፈልጉ ጀስት አይኤስፒ ለአራተኛ ጊዜ ተሳሳትኩ።
አይሲፒ። ስለዚህ እንደ አይሲፒ መጠቀም ስትፈልጉ እንደ ክላውድ ነው ያሉት ነገሮች እንደዚህ መጠቀም የምትችሉበት እንትን ነው ያለው። ስለዚህ ይሄ አይሲፒ በዚህ ወይ ትጠቀማላችሁ። በዚህ ነው ያለው። ይሄ ሁሉ ዲቫይስ ገና ምን ውስጥ ያለ ነው? ኔትወርክ ዲቫይስ ውስጥ ናቸው። ራውተርስ ነው ራውተር ይመጣል። ምን ላይ ሆናችሁ ኔትወርክ ዲቫይስ ላይ ብዙ ጊዜ ባይዘ ዲቫይስ በጣም ብዙ ኮምፕሊኬትድ ፕሮጀክቶች ሰራችሁ መሀል ላይ ከሆነ ኢንዲ ዲቫይስ ላይ ለምሳሌ አንድ ታብሌት እንፈልግ ሆነ የት ገባ ታብሌት ብዬ እዚሁ እየቀራረብኩ ማየት የለብኝም። መጀመሪያ ያለው ኔትወርክ ዲቫይስ ውስጥ ነው። ኢንዲ ዲቫይስ መጣሉ እዚህ ጋር ማለት ነው። ከኔትወርክ እንትቀጥሎ ኢንዲ ዲቫይስ አለ። እነዚህ ሁሉ ኢንዲ ዲቫይሶች ናቸው። ኢንዲ ዲቫይስ ላይ ማን አለ? ኢንዲ ዲቫይስ መጀመሪያ ይሄ ኢንዲ ዲቫይስ ራሱ ማለት ብዙ አይነት ይሄ ኢንዲ ላይ የምትጠቀማቸው ዲቫይሶች ናቸው። እዚህ ጋር ሊኖሩ ይችላል። ለምሳሌ ፒሲ አለ፣ ላፕቶፕ አለ፣ ሰርቨር አለ። ይሄ ደግሞ ምንድነው የሚለው ይሄም ብቻ እንደ ሰርቨር ነው። ይሄም ሰርቨር ነው። ኔትወርክ ኮንትሮለር አለ፣ ፕሪንተር አለ፣ አይፒ ፎን አለ። ይሄ የድሮ ፎን አለ በአይፒ የሚሰራውን ታውቁታላችሁ አይ ቲንክ። ይሄ ደግሞ ቪአይፒ ዲቫይስ የሚባል ይሄም እንደ እንትን አይነት ዲቫይስ ነው። ቼክ ለማድረግ እንትን የሚል ነው። ፎን አለ ራሱ፣ ቲቪ አለ፣ ታብሌት አለ፣ ስማርትፎን እንዳለ ምን ውስጥ ያሉ ናቸው? ኢንዲ ዲቫይስ ውስጥ ራሱ ሌላ ደግሞ ኢንዲ ዲቫይስ የሚባል ካቴጎሪ አለ። እዛ ውስጥ የምታገኛቸው ኢንዲ ዲቫይስ ውስጥ ገብታችሁ ድጋሚ ኢንዲ ዲቫይስ እንደቁ። ከዛስ ሆም ደግሞ ዲቫይሶች አሉ እዚህ ጋር። ሲስኮ አይታችኋል። ሲስኮ ራሱ በጣም ብዙ ዲቫይሶችን አስቀምጦላቸዋል። ይሄን ሁሉ ሲስኮ ስለሚያመርተው ነው ማለት ሳይሆን ጀስት ሲስኮ ላይ እንድትጠቀሙባቸው የተቀመጡ ዲቫይሶችም አሉ። እዚህ ጋር አለ ያወጣም ማየት እንችላለን። በነገራችን ላይ እዚህ ጋር ኤር ኮንዲሽነር አለ። ኤር ኮንዲሽነር ያስፈልጋል ዳታ ሴንተር ላይ። ከዛ እሱ አለ እዚህ ጋር አፕላያንስ አይኦቲ ዲቫይሶች ናቸው እነዚህ። በነገራችን ላይ ባትሪ ምናምን የሚያስፈልጋችሁ ከሆነ ስፒከር አያችሁታል። ስፒከር የምትጠቀሙ ከሆነ ብሉቱዝ ስፒከር ምናምን ኔትወርክ ላይ ምን ይሰራል ካላችሁ ያስፈልጋል። ምክንያቱም አይኦቲ ሲስተም ባለፈው ኔትወርኪንግ ዊዝ አይኦቲ የሚለውን አንድ ገስት ጋብዘን በደንብ እንድንማር ፈልጌ ነበር። ሚስ አድርገነው ነው። ስለዚህ ለምሳሌ እቺኛውን ታውቃታለች። ዌብ ካሜራ ናት። እቺኛው ዌብ ካሜራ ማለት ፒሲያችሁ ላይ ያለ ካሜራ ነው። ግን አንዳንድ ፒሲ እንትን የለውም ካሜራ ምናምን ከሌለው ኮኔክት አድርጋችሁ ከፒሲያችሁ ጋር ካሜራ መጠቀም ትችላላችሁ። ይሄ ዌብ ካሜራ ለዛ ነው የሚጠቅማችሁ። ስለዚህ ይሄ ሁሉ ዲቫይስ ታዲያ ምንድነው እንትኑ ምናምን ነገር ካላችሁ አሁን እንደምታውቁት ኤቭሪ ነገር ወደ አይኦቲ የመጣ ነው አይደለ? ኤቭሪ ነገራችሁ አንድ ላይ አድርጋችሁ በአንድ ኔትወርክ አድርጋችሁ ስማርት በቃ የስማርት ሆም ውስጥ ካላችሁ እንደዚህ አይደለም። በአይኦቲ ነው ሁሉ ነገር የሚሰራው። ሁሉ ነገር ኮኔክት ይሆናል። በፒሲያችሁ በስልካችሁ የምትቆጣጠሩት ካሜራችሁን በስልካችሁ ትቆጣጠራላችሁ። ኢቨን የቤታችሁ በር በስልካችሁ ነው የምትቆጣጠሩት ምናምን። የዛን ጊዜ ግን አይፒ ተሰጥቷችሁ በነገራችን ላይ አርኤፍአይዲ የሚባል አለ። አር ያ ታጊያዎች ምናምን ታውቃላችሁ በእንትን እንደሚንቀሳቀሱ በስልካችሁ ምናምን እንትን ያደርጋችሁ ኤአይ አይኦቲ ኔትወርኪንግ በጣም እንትን ያብሎ ያደገ ነው ታውቃላችሁና ስለዚህ እዛው ሆናችሁ ኦፊስ ሆናችሁ ቤታችሁ ያለው መጥረጊያ ቤቱን እንዲያጸዳ ማድረግ የምትችሉበት እንትን አለና እስከዛ ሌቭል እየደረሰ ነው በነገራችን ላይ እንትን እንደዛ ማድረግ ትችላላችሁ። ስለዚህ ያን ታርጉት በምንድን ነው ያኔ በአርኤፍአይዲ ኮንፊገር ይደረጋል በአይፒ ተደርጎ ማለት ነው። ለነዚህ ዲቫይሶች ግን ለአይኦቲዎቹም እንደሚሰጠው አርኤፍአይዲ ነው የሚሰጣቸው። ከዛ ደግሞ አይፒ ጋር ኮኔክት የሚሆኑበት ይፈታል። አሁን ግን አይፒ 6 ሲመጣ ለነሱ ራሱ አይፒ እንዲሰጣቸው የተደረገ ነው ያለው። ለአይኦቲ ዲቫይሶቹ ራሱ አይፒ ተሰጣቸው። ስለዚህ ኤቭሪ ነገራችሁ ኮኔክትድ ይሆናል። ስፒከራችሁ፣ ኤር ኮንዲሽነራችሁ፣ ኤቭሪ ነገር እዚህ ጋር እሱ ብቻ አይደለም ያለው፣ በጣም ብዙ ነገር ነው ያለው። ሶላር ፓናል እዚህ ጋር፣ ቴምፕሬቸር ሞኒተር እና ኤቭሪ ነገር፣ ተርሞስታት፣ ወተር ድሬን ኤቭሪ ነገር ነው ያለው እዚህ ጋር እና ይሄን ሁሉ እንትን ማድረግ የምትችሉበት አጋጣሚ ይኖራቸዋል። ስለዚህ አስፈላጊ ናቸው እነዚህ ሁሉ ዲቫይሶች እንትን ላይ ለመጠቀም ስትፈልጉ እስቲ ላጥፋቸው ብዬ ነው። እነዚህም በዚህ ወይ ከጠቀምን አሁን ይሄ ስኪፕ ማድረጋችሁ እንዳደረሱ ባይዘ ዲሊት ካደረጋችሁ በኋላ ሌላ ነገር እንዳያጠፋባችሁ። ይሄ ሆም ውስጥ ያሉ ዲቫይሶች ናቸው። ቤት ውስጥ የምትጠቀሙ ዲቫይሶችን እዚህ ጋር እንዳልጠቅላላ አገኛችሁ። ምን ውስጥ ናችሁ? አሁንም እንዲ ዲቫይስ ውስጥ ናችሁ። ከዛስ ስማርት ሲቲ ደግሞ ውስጥ ያሉ ዲቫይሶች አሉ። የብሉቱዝ እንትኖች ምናምን በቃ ከተማ ውስጥ ግበው ከተማ ደግሞ መንገድ ላይ ሊሆን የሚችሉ ማለት ነው። በቃ እንደዚህ ምናምን አሉ። ከዛ ደግሞ ኢንዳስትሪያል ደግሞ የሆኑ ትላልቅ እንትኖች አሉ። ለምሳሌ እዚህ ውስጥ ለምሳሌ እኛና ያያችሁት አይደለ የዊንድ ተርባይን ምናምን
ይሄ ኢንዳስትሪ እንትን ውስጥ የምትጠቀሟት ነው ምናምን። ግን አይኦቲ ዲቫይስ ናት። በእንትን ዊንድ ተርባይኑን በኔትወርክ ኮኔክት አድርጋችሁ መጠቀም ስለምትችሉ ይሄኛ ኮንፊገር ይደረጋል ማለት ነው። እዚህ ጋር ማክ አድሬስ ተሰጡት ምናምን ነገር ታይታላችሁ እንደምታዩት። ስለዚህ እንደዚህ አይነት ነገሮች ስላሉ ኢንዳስትሪያል ውስጥ ደግሞ ያሉ አሉ። አሁንም ግን ኢን ዲቫይስ ውስጥ ነው፣ ምክንያቱም ኢን ዲቫይስ ናቸው። ሌላኛው ደግሞ ፓወር ግሪድ አለ። በፓወር ግሪድ ደግሞ በፓወር ግሪድ ውስጥ የምትጠቀሙት እንትን አለ። እዚህ ጋርም እንትን የለውም ዘሴም ነው ያለው አይ ቲንክ። ስለዚህ እንደዚህ ኢንዲ ዲቫይስ ውስጥ ያሉት እነዚህ፣ ምክንያቱም እዚህ ጋር መርጣችሁ ከስር መታችሁ መምረጥ እንዳለባችሁ እንዳትረሱ። ሌላኛው ኮምፖነንት ጋር መታችሁ የምታገኟቸው ዲቫይሶች አሉ። ስለዚህ ኮምፖነንት ጋር ስትመጡም የምታገኟቸው ይኖራሉ። ቦርዶቹ ምናምን ለምሳሌ አንድ ላይ ሰብሰብ አድርጋችሁ የሚቀመጡ ቦርድ ላይ የሚቀመጡ አይነት ዲቫይሶች በተለይ አይኦቲ ምናምን እዚህ ጋር ይቀመጣሉ። ቦርዱ ተሰብስበው ምናምን አንድ ላይ ይቀመጣሉ። ሎጂካል ኮንፊግሬሽን ይሰራል። ለዚህ ይጠቅማቸዋል። እስከዚህ ሌቭል ስለማንደርስ ብዙ አንቆይ። ሌላኛ ኮኔክሽኖቹ እዚህ ጋር አሉ። ኮኔክተሮቹ ኬብሎቹ እዚህ ጋር ነፍ አይነት እዚህ ጋር ኬብል አይታችኋል። ኬብል እዚህ ጋር ትመጣ። እዚህ ጋር ማን አለ? ኮንሶል ኬብል አለ። ኮንሶል ኬብል እንደምታውቁት ኮንፊግሬሽን ላይ የምትጠቀሙት ኬብል ነው። ምክንያቱም ለምሳሌ ስዊች ኮንፊገር ማድረግ ሲፈልጉ ስዊቹ ላይ ምንም ኮንፊገር የሚደረግ እንትን ስክሪን የለውም ምናምን የለው። እዛ አሁን ስማርት ካልሆኑ በስተቀር ያሉ ስዊቾች ኬብል የላቸው ናቸው። ምንድነው ስክሪን የላቸውም። እዛ እሱን ኮንፊገር ማድረግ ስትፈልጉ ስዊቹ ላይ ኮንሶል ኬብል ተሰኩበትና ከፒሲያችሁ ከኮምፒውተራችሁ ጋር ኮኔክት አድርጋችሁ ስዊቹ የሚሰራውን ነገር ሙሉ ኮማንድ ምናምን የሚሰጡት ነገሮች አይፒው በዚህ ስራ በዚህ እንትን ምንድነው የሚባሉ ሁለት እንትኖች አሉ አይደለ? አክሰስ ትራንክ ምናምን የሚባሉ ኮማንዶች ምናምን ስዊቹ ላይ የትም ገብታችሁ መስጡበት የለም። ግን በኮንሶል አድርጋችሁ ከእናንተ ፒሲ ወይም ኮምፒውተራችሁ ጋር ለኮንፊግሬሽን ተጠቀሙት አይነት ኬብል ነው ኮንሶል ኬብል። ሌላኛው ደግሞ ያለው ምንድነው ስትሬት ስሩና ክሮስኦቨር ኬብል እንዳለ ታውቃላችሁ። ኮፐር ስትሬት ስሩና የክሮስኦቨር ኬብሎች ታውቃላችሁ። እነሱ መጠቀም አለባችሁ። ሁለቱንም ለይታችሁ መጠቀም ያለባችሁ። ስለዚህ ስትሬት ስሩ እና ክሮስኦቨር ባለፈው ማየት አለ ልዩነታቸው ለምን እንድትጠቀሙ። እዚህ ጋር ግን በምልክት አለ። ምልክቱ የተቆራረጠ እዚህ ጋር ብሬክ እንትን ያለ ከሆነ ክሮስኦቨር ነው። ቀጥታ እንደዚህ ከሆነ ብሬክ እንትን ከሌለው ደግሞ ስትሬት ስሩ ኬብል ነው የሚባለው። ፋይበር አለ ታውቃላችሁ። የፎን ኬብል አለ፣ ኮአክሲያል ኬብል አለ፣ ሲሪየሎች ሁለት አይነት ነው ራሱ ያለው። ኦክታል የሚባል ኬብል አለ፣ አይኦቲ ከስተም ኬብል። ይሄ አይኦቲዎች አንዳንድ ጊዜ በኬብል ኮኔክት ይደረጋሉ። ለዛን ጊዜ ለምን ተቀምጠው እዚህ ጋር አይኦቲ ከስተም ኬብል የሚባል ሪል ስላለ ሳይሆን አንዳንድ በእንትን ማይመጣላችሁ በሲሙሌሽን በአይፒ ምናምን ማይመጣላችሁ ካለ ዝም ብሎ ከስተም ኬብል አለ፣ በሱ ኮኔክት ማድረግ የምትችሉበት። ለኛ ዩኤስቢ የምታውቁት አይነት ኬብል ማለት ነው። ስለዚህ ዩኤስቢ አለ። እዚች ጋር ያልነገርኳችሁ አለች አውቶማቲካሊ ቹዝ ኮኔክሽን ታይፕ። እቺ ደግሞ the best one። ለምሳሌ እኔ ሁለት ኮምፒውተሮችን አድርጌ ማገናኘት ፈለኩኝ እንበል። ለዛን ጊዜ ክሮስኦቨር ወይ ስትሬት ስሩ ምናምን ያልኩ ማሰብ አይጠበቅብኝም። አውቶማቲካሊ ለምጠቀመው ፐርፐስ እንትን አድርጎ ኮኔክት ያደርግልኛል። ፒሲ ከፒሲ ሲሆን ታውቃላችሁ ክሮስኦቨር አይደለም መሆን ያለበት። ግን እኔ ዛን ጊዜ ክሮስኦቨር ነው ስትሬት ስሩ ነው ያልኩ ከሚጨነቅ ከማሰብ ራሱ ኮኔክት ያደርግልኛል ማለት። ስለዚህ እሱን ኮኔክት አድርገን አሁን የምናየው ነው የሚሆነው። ስለዚህ ኮኔክሽን ኬብሎቹን እዚህ ጋር እንድትለዩ ይጠቅማቸዋል። ሌላኛው እዚህ ጋር በቅርብ የተጠቀምኳቸው ነው። እዚህ ጋር ሚሴላ ነው ስለሚያመጣልኝ እሱ ነው ያለው። ሶ ይሄን ያልካየን እዚህ ጋር በቂ ነው ብዬ አስባለሁ። ከዛ ወደ እስቲ ሁለት ኬብሎችን ኢንድ ዲቫይስ ጋር እንምጣ መጀመሪያ። ከዛ ፒሲ እሺ ሁለት ፒሲዎችን ወይም ላፕቶፕ እዚህ ጋር ይሄን እናምጣ። አንድ ፒሲ አመጣው፣ እዚህ ጋርም አንድ ፒሲ አመጣው። አሁን ይሄኛውን እንትን ኮኔክት ማድረግ አለብኛ። ኮኔክት ማድረግ ስፈልግ ማጋ መጣለው እቺ ኮኔክሽኗን ነካለው ማለት ነው። እቺ ኮኔክሽኗን ስነካ ሁለት ፒሲ ሲሆን ፒሲ ከፒሲ ነው ክሮስኦቨር ነው መሆን ያለበት ማለት ነው። ክሮስኦቨር ኬብል ነክቼ መጣለው። ልክ ክሮስኦቨርን ስነካ እዚህ ጋር እሱ ላይ ነው ያለው ማለት ነው። ልክ እሱ ጋር ነው ያለው። በቃ ክሮስኦቨር ላይ ካለ አሁን ከተውኩት ይተዋል። ግን ክሮስኦቨርን ክሊክ አድርጌ መምጣት አለብኝ። ልክ መጣና ኮምፒውተሯ ጋር መጥቻ ኮምፒውተሯ አናቷ ላይ ክሊክ አደርግባታለሁ ሰካው ማለት ነው። ግን የቱ ጋር ነው የሚሰካው የሚለው ነገር መምረጥ አለብኝ። ኮምፒውተር ሲሆን የኢንተርኔት ኬብል አለ የቱ ጋር ዩኤስቢ። አሁን ኮምፒውተር ምክንያቱም ለእናንተ ላፕቶፓችሁ ብዙ አይነት መሰካያ ቦታ አለው ማለት ልክ እሱ ጋር መጣችሁ ክሊክ ስታደርጉ እኔ ፒሲ ቻርጀር የሚሰካበት ጋር ኢንተርኔት ኬብል አምጥቼ የሚሰካ ከሆነ ይሰራል። ለዚህ ሪል ላይፍ ላይ ከሆነ አይሰራም። ሶ የሚሰካበት ቦታ መጣ አለባችሁ። ምንድነው ማለት ነው? ፋስት ኢንተርኔት ቦታ ነው መሰካት ያለበት። ኢንተርኔት ኬብል ቦታ ላይ ኢንተርኔት ኬብል እሱ የሚቀበልበት ቦታ ነው መሰካት ያለበት። ስለዚህ ፋስት ኢንተርኔትን ክሊክ አደርጋለሁ ማለት ነው። ልክ ከዛ ተሰካ ማለት ነው። እዛ መጥቶ ከዛ መጥቼ እዚህ ጋር ማምጥቼ እዛኛው ኮምፒውተር ላይ ክሊክ ማድረግ አለብኝ። ከዛ አሁንም ዩኤስቢ ጋር ያሰካል አልችልም።
ምን ላይ ነው ፋስት ኢንተርኔት ላይ መሰካት ያለበት እዛ ክሊክ አደርጋለሁ። ስለዚህ ኮኔክት ሆኑ ማለት ነው። እነዚህ ፒሲዎች አሁን ኮኔክት ሆነዋል። ሌላ አይፒ ተሰጥቷቸው ኮንፊገር ማድረጉ ሌላ ነገር ነው። ግን ጊዜያዊ በሁለቱ በኮምፒውተር ሌቭል ወይም ኮኔክት መሆን ባለባቸው ሌቭል ሁለቱም ኮኔክት ሆነዋል ማለት ነው። ኮኔክት መሆን ባለባቸው በቃ ኮኔክት ሆነዋል ማለት ስለዚህ ሁለቱ ፒሲዎች እየበሩ ነው ማለት ነው። በቃ ኬብሎቹ ላይት እየሰጡ ነው ማለት ነው። በቃ ላይት እየሰጡ ነው። ስለዚህ እንደዚህ አይነት ነገር አለ። ግን ይሄ ለምሳሌ ክሮስኦቨር ኬብል አይደለ? ግን ክሮስኦቨር እንደሆነ ካላወቁስ ይሄን ልቁረጠው አንዴ ድሌት ላድርገው። እዚህ ጋር ተጫኑና እንበጥሰው ኬብሏን ነክታችሁ ስትነኩ በቃ ድሌት ማለት ሳይጠብቅባችሁ ያጠፋል። ኬብል ስለሆነ መንቀል ብቻ ኬብል ስለሆነ መቼስ አንበጥሰው አይደል? ለዛ ነቀል ነው ማለት ነው ኬብል ነው። ግን እኔ አሁን ክሮስኦቨር ምናምን ስትሬስ ሩም ሆኖ አላወኩም እንበል አውቶማቲክ ነካና በቃ ምትቼ ክሊክ አደርጋለሁ ማለት ነው። እንዳያችሁት እዚህ ጋር ሁለት ነገር ቀነሰላችሁ ማለት ነው። አንደኛ ነገር እንትን ማድረግ ይጠበቅባችሁ ኬብሉ ታይፑ ማወቅ አለባችሁ። ክሮስኦቨር ነው ስትሬስ ሩም ነው ኮንሶል ነው የሚያስፈልገኝ ምናምን ነገር እንትን ላለ ማለት ምን አደረጋችሁ ጀስት አውቶማቲክ ትሉት እሱን ራሱ የሚሆነውን ኬብል ክሮስኦቨር እንደሆነ አውቁ በራሱ ሰካላችሁ። ከዛ ደግሞ የትኛው ቦታ ነው የሚሰካ የሚለውን በራሱ ያውቃል ማለት ቅድም ዩኤስቢ ቦታ ነው ቻርጀር ቦታ ላይ ነው ኢንተርኔት ኬብል ቦታ የሚሰካበትን ቦታ መለየት ስላለበት በራሱ ለይቶ ሰካላችሁ ማለት። ስለዚህ አውቶማቲክ ኮኔክሽን ብዙ ጊዜ ተቀማጣል። ስለዚህ ሁለቱም ኮምፒውተሮች ኮኔክቱን በርቶ ላይት ይስጡኝ። እዚህ ጋር እቺ አረንጓዴ ሲግናል ማለት በቃ ሲስተም ኔትወርካችሁ እየሰራ ነው ተገናኝተዋል ሁለቱ ኮምፒውተሮች ማለት ነው። መገናኘታቸውን በምን የምታውቁት ኮምፒውተሮቹ እየሰሩ ናቸው የሚለው ነገር ነው። ለምሳሌ ቅድም ኢንስፔክት ምናምን ማድረጉ እንዳለ ሆኖ ይሄን ኮምፒውተር መቆጣጠር ከፈለኩ ልክ ይሄ ኮምፒውተር ውስጥ ክሊክ አድርጌ መግባት ከፈለኩ ለምሳሌ የኛ ኮምፒውተር አለ አይደል ኦፊስ ውስጥ ነው ያለሁት እንበል። ይሄን ኮምፒውተር አሁን ከፍቼ ምንድነው በውስጥ ያለው አፕሊኬሽኖቹ ማየት ከፈለኩኝ እዚህ ጋር ክሊክ አደርጋለሁ ማለት ነው። ክሊክ ሳደርግ አያቻ ፊዚካል ነገሩ መጣልኝ። መጀመሪያ ነው የዚህ ኮምፒውተር ዲቴል ፊዚካሉ ነገሩን እያየሁት ነው ማለት ነው። ይታያችኋል ቢያስ ዙም ላድርገው በደንብ እንዲታይ ስለፈለኩ እዚህ ኮምፒውተሩን አይታችኋል አይደል? ሁሉ ነገሩ ምናምን እየተሰራ ነው ማለት ነው። ስለዚህ ይሄን ኮምፒውተር አሁን እየሰራ ኮምፒውተሩ ፓወሩ ተከፍቶ ነው ያለው። ፓወር ማጥፋት ትችላላችሁ። እዚህ ጋር የሚታያችሁ ምልክት አለ እዚህ ጋር አረንጓዴ እዚህ ጋር ማለት ነው። ይሄ ኮምፒውተሩ በርቶ ነው ያለው ማለት ነው። ስለዚህ ኮምፒውተሩን ማጥፋት ከፈለኩኝ ይኸውልሽ ፓወሩን ይሄ ጀስት እንትና ፒሲያችሁ ላይ እንትን የሚጫነው ፓወር እንትን በተነው አለች አይደል? ለመዝጋት እሷን ተጫንኩ ማለት ነው። አንድ ክሊክ አደረኩ። አያችሁ ጠፋ። ኮምፒውተሩ ጠፍቷል። አይታችኋል። አጠፋሁትና ወጣው። ስለዚህ ቀይ ነው የኛው በቃ ጥንቱን ጠፍ። ምክንያቱም ኮምፒውተሩ ዘግቶ እያለ ፌል አደረገ ማለት ነው። ምክንያቱም ሊገናኝ አይችልም ዘግቶ እያለ። መክፈት ከፈለኩስ አሁንም አንድ ክሊክ አደርጋለሁ ማለት ልክ ሳደርግ አመጣ ፊዚካል ቦዲዎቹን ምናምን ነገር መታየት ያለባቸው ምናምን ነገሮች አመጣልኝ ማለት ነው። ስለዚህ ኮምፒውተሩን አሁንም መጀመሪያ ማብራት አለብኝ ማለት ነው። አበራውት እዚህ ጋር ያጫው መጣ እንትኑ ማለት ኮምፒውተሩ በርቷል። ያኛውም ኮምፒውተር በዛው ወይ ማለት ነው። ስለዚህ ኮምፒውተሩ በዛው በራልኝ ማለት ነው። ስለዚህ ለምሳሌ ኤርፎን መሰካት ምን ማድረግ ምን እንደምታውቀው በቃ ሪል እንደ ላይፍ ይቻላል ማለት ለምሳሌ የኛው ላይ ሄድፎን አስፈልገኝ ብዬ ካሰብኩ እዚህ ጋር ሄድፎን ክሊክ አደርጋለሁ። ሄድፎን እዚህ ጋር ይመጣል። ሄድፎን አምጣችሁ እዚህ ጋር መሰካት ያላችሁ እና በዚህ ወይ እንደዚህ ይሰካል። ግን አሁን መሰካት ማልቸው ለመሰላችሁ ፓወር በርቶ ያለ መሰካት አይቻልም። ለምንድን ነው ያላመጣልኝ? እሺ አቬሌብል የሆነ ሄድፎን ይቻላል። ለምሳሌ እዚህ ጋር በርቶ ያለ ብዙ ጊዜ ሳይሆን አብዛኛው ጊዜ እንትን ማድረግ አለበት። ሁሌ አንድ ነገር ለምሳሌ ኢቭን ኮምፒውተር ለምሳሌ ራም ከፍታችሁ የምትቀይሩ ከሆነ ሲስተም ዩኒቱ ተከፍቶ ያለ ፓወር ሰክታችሁበት እንትን አታደርጉም አይደለ? አይነካከምም። ምክንያቱም ፓወር ሳፕላይ ተከፍቶ ያለ ፓወር አለው አዳፕተሩ ክፍት ነው ምናምን ስለማይነካካ ጀስት ኤቭሪ ነገር ኤርፎን በርግጥ ኤርፎን ለመሰካትም ፓወር ማጥፋት አለበት ሳይሆን እዚህ ጋር ሲስኮ እንትን ላይ ባለው መሰረት የሆነ ነገር የምትጨምሩ ከሆነ ምን ማድረግ አለባችሁ? ፓወር ማጥፋት አለባችሁ። ለዛ ነው እምቢ አለኝ። እዚህ ጋር ለምሳሌ አሁን ይሄ ኮምፒውተር እንትን የለውም አይ ቲንክ ዋይፋይ ምናምን አይሰራም። ይሄ ኮምፒውተር ወደፊት እና ያለን በደንብ አሁን ዋይፋይ እንዲሰራ አሁን ሪል ኮምፒውተሮች ላይ እንትኖች አሉት በውስጡ ምንድነው ዋይፋይ እንዲሰራ ኔትወርክ አዳፕተሮች አለው። አሁን ይሄ በኒክ ብቻ ነው ያለው በኬብል ብቻ ነው የሚሰራው። ግን ዋይፋይ እንዲሰራ ከፈለኩኝ እንትን መጨመር አለብኝ ዋየርለስ ኔትወርክ መጨመር አለብኝ ማለት ነው። ዋየርለስ ኔትወርክ አይ ቲንክ እኛው መሰለችኝ ነው እኛ አይደለም
ክሊክ ሳደርግ ያስታውቃል። ይሄ ማለት ነው እኔም ላይ WPC የሚለው መሰለኝ 300 ኤም። ኦኬ እሺ ይሄኛው ላይ ማለት ነው። ኦኬ እሱኛው ላይ ይመጣል። እዚህ ጋርም ያለ ሴም እንትኑ ስለሆነ እንትኑ ይለያያል። ጊጋ ሄርዝ ምን ያህል ዋየርለስ ይሰራል። ለምሳሌ ይሄኛው ስንት ላይ ነው የሚሰራው? ይሄ 2.4 ጊጋ ሄርዝ ነው የሚሰራው። ይሄኛው ግን 5 ጊጋ ሄርዝ። ምክንያቱም ጊጋ ሄርዙ ከፍ ባለ ቁጥር በየትኛው የምትጠቀሙት ዋየርለስ ከፍ ማለት አለበት አይደል? ለምሳሌ ስልካችሁ ላይ ሆትስፖት ሼር አድርጋችሁ ስትጠቀሙ በእንትናችሁ ላይ 5 እና 2.4 ጊጋ ሄርዝ ያስመርጣችኋል አይደል? ከ2.4 5ን ትመርጣላችሁ። ምክንያቱም ያ ኢንቨርት ስለሆነ 5 ከሆነ እዚሁ አካባቢ ብቻ ነው የሚሰራላችሁ፣ ግን በትልቅ ስፒድ ይሰራላችኋል ማለት ነው። ኳሊቲ ፐርፎርማንሱ ከፍ ይላል። 2.4 ካደረጋችሁ ግን ብዙ ሰው መጠቀም ይችላል፣ በርቀት መሄድ ይችላል፣ ግን ሰው የሚጠቀመው ሰው ፐርፎርማንሱ ከፍ አይልበትም። ስለዛ እዚህ ጋር ጊጋ ሄርዝ 5 እና 2.4 መሆኑ ያ ነው የሚሆነው። ሶ እቺኛው መጠቀም ከፈለኩኝ ተካት እችላለሁ፣ ግን ምን ማድረግ አለብኝ? ይሄኛው መጀመሪያ መውጣት አለበት። ይሄኛውን ነቀልኩት። እሱ ከተነቀለ በኋላ እሱ ቦታ ላይ ይሄኛው ሄዶ ይገባል ማለት ነው። ስለዚህ አሁን ኮምፒውተሩን ላብራ ቢችል ላብራ። ስለዚህ ግን አሁን ባበራው ግን አይሰራልኝም። እንትኑ ከቅድሟ ኬብል ጠፋች ማለት ነው። ለምን የጠፋ ካላችሁኝ ይሄ ሪሎድ ላይ እንደሌላ ስቡና ይሄ ጀስት በሐሳብ ደረጃ ነው ያለውና ለምንድን ነው የጠፋው? ኢንተርኔት ኬብል የሚገባበትን ቦታ ነቅዬ በዋይፋይ ብቻ እንዲሰራ ስላደረኩት ነው። ሶ የእንትኑን መመለስ ከፈለኩ እዚህ ጋር ጎትቼ አወጣለሁ። ጀስት እንትን ክሊክ አድርጋችሁ እንትን ማድረግ አለባችሁ። ኦኬ ፓወር ጠፍቶ ፓወር በርቶ ያለ መንቀል አይቻልም ማለት ፓወርን አጠፋለሁ። ይሄን ላውጣና እዚህ ጋር መሰለኝ ኢንተርኔት ፖርት እዚህ ጋር ክሊክ ያደርጋችሁ እዚህ ጋር አይታችኋል። ልክ ክሊክ ሳደርግ እዚህ ጋር ምን እንደሆነ ይመጣልኛል። አይታችኋል አይደለም? የሚጨመረው ነገር። ስለዚህ እዚህ አካባቢ ነው ያለው መሰለኝ። የኛውን ፖርት አምጥቼ ኒክ ማለት ነው ኔትወርክ ኢንተርፌስ ካርድ የጨመርኩለት ነው ብላችሁ አስቡ። አመጣውና እዚህ ጋር አስገባዋለሁ። ከዛ ፓወሩን አበራለሁ ማለት ነው። ስለዚህ ቀደም እንትኗ ስለተነቀለች ነው ኬብሏ በዛው የቀረችው። ስለዚህ ሰካና ሰካ በክሮስኦቨር ሁለቱም እንትኖች ተገናኙ ማለት። ስለዚህ ይሄኛው ነው የምታገናኙት። ስለዚህ እንደዚህ እያደረጋችሁ ያገናኛችሁ መቀጠል ነው እንትን ያለባችሁ። ከዛ ሌላኛው ምንድነው ካላችሁ እዚህ ጋር በቃ ዲቫይሶቹ በዚህ ወይ እንትን ይደረጋሉ። ከዛ ግን ሁለቱም እንትኖች ከተገናኙ ግን በቅድም ያልኳችሁ ነገር አለ እዚህ ጋር አሁን ፒዲዩ ተልኮ ምናምን ቼክ ይደረጋል። ይሄ መልእክት ከዚህ ወደዚህ ታዲያ የላከ ነው ወይስ እየሄደ ነው የተገናኙ ነው የሚለው ነገር ቼክ ለማድረግ ፒዲዩ ሲሙሌሽኑን ቼክ ማድረግ ይጠበቅባቸዋል። ይሄ ራውተር ዝም ብዬ ቅድም የሰራሁት እንጂ ከራውተር ጋር ምንም ግንኙነት የለውም። ይሄ ዝም ብሎ ያለ ነገር እንደሆነ አስቡ። ገና ራውተር ምናምን ማገናኘት ሌላ ስቴፕ ስለሆነ ልክ እቺን ሲምፕለስት እንትኗን ነካለሁ። ጀስት እቺ ኢሜጅ አይታችኋላ። ስኬፕ ላድርገው አንዴና ጀስት መልእክት እየላኩ ነው ማለት ነው። ለምሳሌ አንድ ኮምፒውተር ከተገናኘ ዳታ መላክ አለባቸው አይደል? ምክንያቱም አንድ ኔትወርክ ውስጥ ከሆኑ ሶ እቺን ክሊክ አደርጋለሁ አይደል? እቺ መልእክታውን ፖስት አብራስ ነው ክሊክ አድርገህ ከዚህ ወዴት መሄድ አለበት? ወደዚህኛው ኮምፒውተር መሄዱን ቼክ ማድረግ ነው የምፈልገው። ስለዚህ አዝኖ ፋንክሽናል ፖርት ይሄኛው ፋንክሽናል ፖርት የሌለው ነው እንዴ? ጨምርኩት። እሺ አስተካክላለሁ እሱ በዚህ መሰረት እንደዚህ ስለዚህ በዚህ መሰረት ፋንክሽናል ፖርት ለምን ያለው? እሺ እናደርጋለን። አይ ቲንክ እሺ እንትን በሰራው እንትን ቼክ እናደርጋለን። ፋንክሽናል ፖርት የለም ያለው ስለሆነ አይ ቲንክ ስለዚህ እንደምታርጉ ደስ እዚህ ጋር የተላኩ መልእክት ልካችሁ ቼክ ማድረግ ትችሉ ነበር። ለምሳሌ እዚህ ጋር ቅድም እንዳልኳችሁ የኛው ክሊክ ታደርጉና ከዚህኛው ወደዚህኛው መውሰድ ማለት ነው። መሄዱን ቼክ ታደርጋለህ። ልክ የኛውን ትነኩና መሄዱን ቼክ አሁን እንትን እያደረገ ነው። ፋንክሽናል ፖርት የለም ያለ ያስቸገረኝ ስለሆነ ነው። ስለዚህ በዚህ መሰረት ቼክ ታደርጋላችሁ። ስለዚህ እስቲ ያለውን ችግር ኢንስፔክት አድርገን ማለት እንችላለን። ኦር እዚህ ጋር ኮንፊገር ከማድረጋችን በፊት በፖርታል ነገር
functional port እሺ ችግር የለውም ሰዓት ከምናጠፋ ይኛል እንትን ያለን ሶ ፖርቱ ፋንክሽናል መሆን አለበት ያለን ያለው እዚህ ጋር ፖርቱ ትክክለኛ ፖርቱ ላይ መሰካት አለበት እሱ ከሰካን በኋላ እዚህ ጋር ፒዲዩን ሲምፕለስታውን ነክተን እዚህ ጋር ክሊክ እናደርጋለን ከዛ እኛለም ክሊክ ስናደርግ ምን እንደሚያደርገው ከዚህ ልክ እቺ ሲሙሌሽኑን ትነካላችሁ አሁን ሪል ታይም አይደል ያለው እየሰራችሁ ያላችሁ ነገር ማለት ነው እዚህ ጋር በዚህ የዚህንም ጥቅል እንገራችሁ ልክ ሲሙሌሽን የሚለውን ስትነኩ እዚህ ጋር ዲስፕሌይ እንትን ይመጣላችሁ ምንድነው ፕሌይ ማድረጊያ ማለት ነው እንደ ቪዲዮ ነገር ነው እንደ እንደሚባለው ይሄ እንደ ጊፍ ነገር ነው የሚሆነው ማለት ነው ልክ እዚህ ጋር እቺን ፕሌስ አረጋት አሁን የሚታይ ነገር ስለሌለ ነው እዚህ ጋር ተቻለ ፕሌይ ያርግ ልክ ቅድም እቺኛው መልእክት ከዚህ ተነስታ ወደዚህ ስትሄድ እንዲህ ያለ ልክ ይወላችሁ እንደዚህ ያለ ሲሄድ አረንጓዴ ከዛ ደግሞ አክናውሌጅ ሲያደርጉ ታስተውሳላችሁ እንትን ላይ ምንድነው ኦኤስ አምርና አምስንማ ይሄዳል ከዛ አክናውሌጅ መጀመሪያ ሲንክሮናይዝ ያደርጋል አክናውሌጅመንት አለ ከዛ ደግሞ ይመለሳልና የሚለው እነዚህ ነገሮች ቼክ ማድረግ የምትችሉበት ነው አይ ቲንክ ኋላ የሚረብሽ ድምጽ አለ ቻሉት ስለማልችል ነው ቤት ስለሆነ ነው የምችለው ታይም መስለኝ ለዛ ነው ይቅርታ ሶ በዚህ መሰረት እንትን ማድረግ ይቻላል ምንድነው ሲሙሌሽኑን በዚህ መልኩ ቼክ ማድረግ ይቻላል ሪል ታይም ካላችሁ ተመለሳችሁ ማለት ነው ግን እንዴት እየሄደ ነው ምናምን ትክክል ሄዷል ኤክስ ከሆነ መልእክቱ ካልደረሰ ኤክስ እንደሆነ ልክ ጠይቆ ፌል እንዳደረገ እዚህ ጋር ኤክስ አድርጎ ፌል አድርጓል ይሄ እንትን አልተሳካም ብሎ ያሳያችኋል ማለት ነው ሪል ታይም ከሆናችሁ ግን ያላችሁበት ነው ስለዚህ ሲሙሌሽን ስነኩ መልእክቱ ሄደበትን ወይ ምናምን እዚህ ጋር ግን ፕሌይ ማድረግ አለ ፕሌይ ስትሉት ያለበትን ነገር እንዳለ ያሳያችኋል ሪል ታይም ይተከማላችሁ ያላችሁ ነገር ነው የሚያሳያችሁ ሌላኛ ኮምፕሌክስ ፒዲዩ the same type ቅድም ካለው ጋር በዛው የሚጠቀሙበት ነው ፒዲዩ በቃ ሁለቱም ሴም እንትን ላይ የሚጠቅማችሁ ነው ለምን እንደዚህ አየን ምንድነው የሚቀረን እዚህ ላይ አይ ቲንክ የፊዚካል እና ሎጂካል እንትን ቅድም ብዙ ሳልነግራችሁ ተመለስኩኝ እሱን ልንገራችሁና እነዚህን ታይም ከበቃን እዚህ ጋር ያሉትን የምታያችሁ ነገር ነግራችኋለሁ ካልሆነ ኔክስት ክላስ ላይ እናያለን ዛሬ ራሱ ያየ ነው ዝም ብላችሁ ፕራክቲስ ብታደርጉት ራሱ ብዙ ነገር ስለሆነ ብዙ ቤዚክ ኮንሰፕት ነው ለዛ ትንበል ስለዚህ ፊዚካል ሎጂካል መሆኑን ብንለው ቅድም እንደነገርኳችሁ ኦፊስ ምናምን ቢያልኩ ኤግዛምፕል እንደነገርኳችሁ ነበር ራውተር ለምሳሌ አይት ኦፊስ ነው ተቀመጠው ግን እዚህ ጋር እኔ ራውተሩን ያሳየኛል ሎጂካል ላይ ያለን ጠቅላላ ያለኝን ዲቫይስ በሙሉ በአንድ ስክሪን ያያየው በኬብልም ያገናኘው ምናምን ተጠቀማለሁ ለምሳሌ ራውተሩ ከዛ ኤችአር ኦፊስ ካለው እንትን በኬብል የተገናኙ ናቸው ብላችሁ አስቡ ግን እዚህ ጋር ነው በኬብል ካሰርጋ ያገናኛቸዋል በሎጂካል ሌላው ክፍል እኮ ነው ያሉት ግን አገናኛቸዋል ፊዚካሊ ሲታይ ሎጂካሊ ነው ፊዚካሊ ሲታይ ግን በየሄዳችሁበት ስቴፕ እያንዳንዱ መውጣት አለባችሁ ልክ ፊዚካል ስነካ እነዚህ ዲቫይሶች ያሉበት ቦታ ለመግባት ሪሊ ኦፊሱ ጋር እንደዚህ መግባት አለብኝ ሆም ሲቲ ብዬ ኦፊስ ውስጥ ገባለሁ ኮርፖሬት ኦፊስ ብዬ አያቸው ኮምፒውተር እዚህ ቦታ ነው ያለው ማለት ርቀቱን አሁን መቀነስ ይችላል ግን ሎጂካል ርቀቱን እዛ ጋር ይቀርባል ማለት አይደለም ይሄ ነገር አሁን ባራርቀው ከዛ ይርቃል ማለት አይደለም አሁን ሎጂካል ላይ እንደዚህ ማየታቸው ሎጂካል ላይ ሴም ነው ርቀቱ አልተቀየረ ግን ፊዚካሊ ኦፊስ ለምሳሌ ይሄ የሆነ ቴብል አዘጋጅቼ እዛ ቴብል ውስጥ ማስቀመጥ ከሆነ ቴብል ውስጥ አስቀምጣለሁ ፊዚካሊ የሚሰሩ ነገሮችን ሰራለሁ ማለት ነው ከዛስ ኦፊስ ውስጥ ነው ያለው ወይስ እንዴት ነው ያለው ቴብል መጨመር አዲስ ክሎሴት ማለት ይሄ ማስቀመጫቸው ናቸው ራክ ይጨመራል ራክ ማለት አሁን ስዊቾች ምናምን የሚቀመጡበት ነው ራክ ዳታ ሴንተር ላይ ገብታችሁ ከሆነ እንትን ጀስት አሁን ላቦራቶሪ ኮምፒውተር ላቦራቶሪዎች ላይ ገብታችሁ ከሆነ ስዊች የሚቀመጥባቸው እንትኖች አሉ ላይ ስዊች እንደ ድሮም ይዘ እንደ ሸልፍ ነገር ያለው እሱ ራክ ይባላል እሱ ይዘ ክሎሴትም ይባላል የተለቅ የሚለው ሶ እነሱ ነገሮችን ጨምራችሁ እሱ ላይ ማስቀመጥ ምናምን አዲስ መጨመር ከፈለጋችሁ እንትን ክሎሴት ይወላችሁ አዲስ ክሎሴት እዚህ ጋር ታመጡና እሱ ውስጥ 3-4 እንትኖችን መጨመር ትችላላችሁ ልክ ውስጡ ገብታችሁ ነው ምንም የለውም ግን መዘርጋችሁ መጨመር ትችላላችሁ ስለዚህ ሎጂካል እና ፊዚካል ዩኒቱ ያን የሚሆነው ወደ ይሄ ፊዚካል ላይ ሆናችሁ ወደ አለመውጣት ስትፈልጉ ነው ይሄ ደግሞ አዲስ ክላስተር ማድረግ ስትፈልጉ አዲስ ክላስተር ማለት ማደራጀት በእንትን ያደርጋችሁ ምናምን ነገር ነው ይሄ ደግሞ ኦብጀክቱን ሙቭ ማድረግ ስትፈልጉ ፊዚካል ያለው እዚህ ጋር ደግሞ ያለው ይሄን በኋላ ፊዚካል በደንብ ስለምናየው ነው በኋላ ማለት ሳይሆን በቃ እዚህ ጋር ደግሞ ባክግራውንድ ኢሜጅ ሴት ማድረግ ይቻላል በነገራችን ፊዚካሊ እንትን ከማሳየቱ ባክግራውንድ ኢሜጅ ስለታለ ይሄ ነጭ ባክግራውንድ ኢሜጅ እናንተ ይሄን ፕሮጀክት የምትሰርቡትን ባክግራውንድ ኢሜጃችሁን መቀጠልታችሁን እዚህ ጋር እንቀይር ባክግራውንድ ኢሜጅ እዚህ ጋር እንምጣና እንትን እናድርገው ብሮዝ እናድርግና ባክግራውንድ ኢሜጅ እንቀይር መሰላችሁ ከሚለው እንትን ኮመንት ላይ
ዳውንሎድ ውስጥ እንክፈትና ከዛ እነዚህ የኔ እንትኖች ናቸው ግን ምን የሚለው ይሆናል እዚህ ዳታ ሴንተር 3 የሚለው የዳታ ሴንተር ኢሜጅ እንደ ባክግራውንድ እንጠቀም። ስትጠቀሙ ግን ኦሪጂናል ኢሜጁን ሳይሆን ዲስፕሌይ ቴይልድ ባክግራውንድ ማለት እንዲበቃ አብቋቁቱ ማስቀመጥ እንዲፈለጋችሁ ቴይልድ ባክግራውንድ መሆን አለበት። ከዛ አፕላይ በሉት። ከዛ ነው ተከዚህ አይታችኋል። እንትኑ እኮ አልጠፋም፣ ግን ይሄ ለምሳሌ ኢሜጅ ሜቢ ዳታ ሴንተር ስለሆነ አበላሽቶ ሊሆን ይችላል። ግን እናንተ የምትፈልጉት ከጀርባ ባክግራውንድ ኢሜጅ አሪፍ ከፈለጋችሁ በዚህ ወይ አይታችኋል። ደስ በሚል ወይ የሆነ አላ ለምሳሌ የሆነ 2 ኬብል ምናምን ያለ ቀለል ያለ እንትን ባክግራውንድ ኢሜጅ ደግሞ ከሆነ ሊያሳምርላችሁ አሁን እዚህ ጋር እንትን ፈለጋችሁ አሪፍ ኢሜጅ ባክግራውንድ ካገኛችሁ ባክግራውንድ ኢሜጃችሁንም መቀየር ትችላላችሁ። ሪሴት እናድርገውኛል አሁኑ ሶ ባክግራውንድ ኢሜጅን በዚህ መሰረት መስራት የሚቻልበት ሁኔታ ነው ያለው። ሶ እነዚህ ነገሮች እዚህ ጋር ያሉት አብዛኛው ሲስኮ ፓኬት ሪስር ላይ ያሉት ነገሮች ሌአውቱ የፊዚካል ሌአውቱ ይሄን ይመስላል። ከዚህ ተነስተን አሁን ቀጣይ የምንሰራቸው ፕሮጀክቶች ኮንፊገር ስናደርግ በዚህ ላይ ቤዝድ ሆነ ሲስኮ ፓኬት ሪስር አጠቃቀሙ ይሄን ይመስላል። በዚህ ላይ አድርገን ግን ፕሮጀክቱን ከፍቼ ላሳያችሁና እንትን ምንድነው የኔን የእንትን ልክፈት መሰለኝ አይ ቲንክ የት እንዳለ ላቅም ግን ሰርች ላድርግ ብዙ ፋይል ስላለ 4 ኪሎ እዚህ ውስጥ ልፈልግ አንድ አፍታ አገኘዋለሁ ብዬ አስባለሁ። አግኝቻለሁ። ይከፍቷል። ያ ፓኬት ስራ አንዳንዴ ላግ ያደርጋል። ለዛ ነው ጠብቁ፣ ታገሱ። እሺ የመጨረሻ እንትን አሳይቻችሁ ልጨርስ ስለሆነ ነው። ጥያቄ ያለው ሰው አለ? እዛው እንዳለ ሆኖ እየከፈተ ነው። 3 ከፈተ እንደውም አንድ ላይ ብዙ ጊዜ ክሊክ ስላደረኩት ቶሎ እንዲከፍትልኝ ፈልጌ ሶ አንዱን እንትን አድርግላችሁ ይሄኛው አያችሁ አይደል? ይሄ ኦኬ ይሄ ያላለቀው ነው። ሶሪ በቃ ምንም ቢሆን ይሄ ቀይ ቢጫ የሆነው ገና ሊበራ ነው። ሲከፍት እንደዛ ነው የሚያደርገውና ልቀንስና እንድታዩት ላድርግላችሁ። ቅድም ስክሮል ማድረግ ያስፈልጋል አልኳችሁ። ለዚህ ነበር አይታችኋል። ይሄ ለ4 ኪሎ የሰራሁት እንትን ፕሮጀክት ነበር ያላለቀው ማለት ነው። ይሄ ዲቫይሶቹ ምናምን ገና በሲግናል ዋየርለስ ይገናኛሉ። እነዚህ ከትንሽ ደቂቃ በኋላ ሲገናኙ ታያላችሁ። እዚህ ጋር ሲግናሎች መጡ። ገና ስለምቀጥ ብለው ይዘራ መሰለኝ እንጂ ይሄኛው ሁሉም ዲቫይስ እዚህ ጋር ያለው ኮኔክት ይሆናል ማለት ነው። ዲቫይስ እንጠብቀው ኮኔክት እስኪሆን ድረስ። እዚህ ኮርሲቶች ናቸው። እዚህ ጋር ፋይርዋል ነው ያለው። እዚህ ጋር አይኤስፒ ያልኳችሁ ራውተር ነው ይሄኛው። እነዚህ ስዊች እዚህ ጋር ሰርቨር ነው። ዲኤምዜድ የሚባል ስዊች አለ። ዲኤምዜድ ጥቅሙን እናያለን። ዲሚሊታራይዝድ ዞን ይባላል። ባለፈው ሴኩሪቲ ላይ ላነሳ ሞክሬ ነበር አይደለ? ይሄው ዋየርለስሊ ኮኔክሽን እንደዚህ አይነት እንትን ይኖራል። ዋየርለስ ኔትወርክ ማለት ነው። ይኸውላችሁ ሁሉ ዋየርለስሊ ከየራሱ ላን ኮንፊገር ተደርጎት ላን አለ ከሱ ጋር ኮኔክት ነው። ይሄኛው መጨረሻ ላይ እንደዚህ አይነት ፕሮጀክት መስራታችን ያቀርብ። እኔ ግን ላሳያችሁ ፈለኩት አሁን ምንድነው ቅድም እንትን ላይ ዲቫይሶች ሊስት ነው። ለምሳሌ አሁን ይሄ ሁሉ ነፍ ዲቫይስ አይደል ያለው ማወቅ ሲፈልጉ እዩ የዲቫይስ ማታም እዚህ ጋር አይታችኋል አይደለ? ስንት አለኝ? 64 ዲቫይስ ተጠቅሜያለሁ ማለት ነው። ኢቨን የፓች ፓነል አለኝ እንዳለ እንትኖቹ ላይ ያሉትን ዳታም እዚህ ጋር ያሳየኛል። እዚህ ጋር እና ሞዴሉ ፓወሩ ተከፍቶ ነው ጠፍቶ ነው ወይስ በርቶ ነው ያለው የት እንዳለ ምናምን እንዳለ 64 ዲቫይሱንም እዚህ ጋር ወርክ ስፔስ ሲሆን አይታችኋል። ጥቅሙ እንደዚህ ያሳያችኋል ማለት ነው። ከዛ እንትኖቹን ስትፈልጉ አይታችኋል። ቅድም እንትና ዮናስ እያልክ ነበር አይደል? እንትን ላይ ስትፈልግ ጠቅላላ የገባውን ኮማንድ ማየት ስትፈልግ ይኸውልህ እዚህ ጋር እዚህ ፕሮጀክት አሁን ጠቅላላ የገባውን ኮማንድ ማየት ስትፈልግ 1891 ኮማንዶች አሉት። ይሄ ፕሮጀክት ኮንፊግሬሽን ኮማንድ አለው ማለት ነው። ያው አብዛኛው ደስ የሚለው ነገር የሚደጋገም ነው። ኔትወርኪንግ ላይ አሰልቺ አይደለም፣ የሚደጋገም ስለሆነ ችግር የለውም። ሶ ፋይርዋል ላይ የገባ ዲቫይስ ውስጥ ይኸውልህ ያስገባሁትን ቀን ከእንትን ያሳያል። ይኸውልህ ቱስዴ ማንዴ ሜይ 20 25 ላይ በዚህ ሰዓት በዚህ ሰከንድ ነው የገባው። ምን ላይ
ኤኤስኤ ፋይሮል ላይ ማለት ነው። ሲስኮ ኤኤስኤ ብዬ እንደዚህ ኮማንድ አስገባሁት። ከዛ ኤግዚት ቤዝ ኮማንዱ ይሄ ነው። ፕሮምፕት ያደረኩት እንደዚህ ብዬ ኮማንዱ ይሄ ነው። እንደዚህ ያለው ፕሮምፕትም ኮማንዱ ተብሎ ይቀመጣልና ስለዚህ አያችሁ እንደዚህ ይጠቅማል። ይሄ ነገር እንደዚህ ዲቫይሱ በጣም ኢንተረስቲንግ ናቸው፣ ደስ የሚሉ እንትኖች አላቸው። ከዛ የመጨረሻ ሀሳብ ነው ፊዚካል እንትኑ ላሳያቸው። አሁን ይሄ ጠቅላላ 4 ኪሎ ውስጥ ያለው ነገር 4 ኪሎ ያለው ኔትወርክ በሎጂካል እይታው ይሄን ይመስላል። እኔ ሰራሁት ማለት ነው። ያላለቀ ነው ግን ያለቀውን ብዙ ነገር አዲስ ስላልሆነ ብዬ ነው። ሶ እዚህ ጋር አሁን የምታዩት እንትን በዚህ ወይ ያለው ማለት ነው 4 ኪሎ ምናምን ሁሉንም አያችሁ። 4 ኪሎ ሲገቡ ይሄ ራውተር አለ፣ ፋይሮል አለ፣ ከዛ ሁለት ኮር እንትኖች አሉ። ይሄ ደግሞ በየህንጻው ያለ ነው። በየህንጻው አንድ ስዊች አለ። ይሄ ደግሞ ውጭ የተሰቀሉ አክሰስ ፖይንቶች ናቸው ምናምን። ግን ይሄ ፊዚካሊ ነው። እስቲ ፊዚካሊ ስናየው እስቲ የፊዚካል እንትን የለውም። ይኸውላችሁ ፊዚካል ስናየው ገና ከውጭ ነው የሚጀምረው። ቅድም ይሄን በቅድሙ የሰራዋቸው ናቸው። ይኸውላችሁ ልክ ጽሁፍም አለው በደንብ ለሚለይ ሰው ይኸውላችሁ ይሄ ጽሁፍ ይታያችኋል። ምን እንደሚለው ይታያችሁ ከሆነ የሚታያችሁ ምን እንደሚለው የጽሁፍ ወይስ ርቆባችኋል ስክሪኑ? አብሩና እንትን በሉኝ አንሚት አድርጉ ራሳችሁና አብሩ እስቲ በደንብ እንትን ብሎ ማይታይ ከሆነ ብዬ ነው። አይታይም? ምህረት አልወጣማ መቼስ እንትን ላይ እሺ የታየ ነው ብሎኛል። እሺ እኮ ምን እንደሚለው ነው ያልኩት እኮ እኔ ይታያል። እሺ እንዲታይ ስለፈለኩ ነው። አውሩ ባካችሁ ዝም አትበሉ። የኛው ላይ ነበር ስታይ ነበር ወይስ የትኛው ላይ ነው? እሺ የኛው 6 ኪሎ ሜን ካምፓስ ይላል ዝም ብትሉ። ስለዚህ ይሄ 4 ኪሎ ከውጭ ጀምሮ ያለ ኔትወርክ ኢንፍራስትራክቸር ጨምሮ የያዘ ፕሮጀክት ነው። ያያችሁ ይሄ 6 ኪሎ ነው። ይሄኛውስ 6 ኪሎ እንትን አዲስ አበባ ያለችው 6 ኪሎ ከፊት ለፊቱ ኤፍቢ ካምፓስ አለ። እዚህ ጋር ጽሁፉም አብሮ አለ። ልክ ክሊክ ሳደርግ ይመጣል። ይሄ በፕሌስ ኖት የተቀመጠ ጽሁፍ ነው። ኤፍቢ ካምፓስ ይላል። ኤስ ያሬድ ጀስት ፊዚካል እንትኑ እንደዛ አይደል ያቀማምጠ ያለው በዛ በኤፍቢ አድርጋችሁ ስትወርዱ ያሬድን ታገኛላችሁ እንደማለት ነው። ከዛ ከ6 ኪሎ ዋናው መንገዳችሁ ስትወርዱ ማንታ 5 ኪሎ አለ። ከ5 ኪሎ ቀጥሎ ማን አለ 4 ኪሎ አለ። ከዛ የኛ ፕሮጀክት 4 ኪሎ ላይ የተሰራ ክሊክ አድርጋችሁ ወደ 4 ኪሎ ግቢ ገባችሁ። 4 ኪሎ ግቢ ስትገቡ የቢልዲንጎቹ አቀማመጥ ይሄን ይመስላል ማለት ነው። ቢልዲንጉ አቀማመጥ ይሄን ስሙም አለላችሁ እዚህ ለምሳሌ ይሄኛው እዚህ ጋር ስታዩት ያሳያችኋል። ኮምፒውተር ሳይንስ ቱ ማቴማቲክስ ቢልዲንግ የሚባለው የዳታ ሴንተሩ ያለበት ነው። ከለሩ ለየት ያለው ምንድነው እንትኑ ዳታ ሴንተር እዛ ነው ያለው ለማለት ነው። 4 ኪሎ ዳታ ሴንተር ያለው ኮምፒውተር ሳይንስ ቢልዲንግ ውስጥ ነው። ስለዚህ እዛ እሱን ታገኛላችሁ። ከዛስ እዚህ ጋር ቢልዲንግ ማለት ቢ ኮምፕሌክስ ፍሬሽማን ቢልዲንግ የሚባለው ይሄ ኦልድ ባዮሎጂ ቢልዲንግ ይባላል። ኬሚካል ቱ አይጂኤስኤስ ቢልዲንግ ይባላል። ብቻ ስሞቹ አሉ እዚህ ጋር ሴት ተደርገዋል። ስለዚህ ይሄን ይመስላል ሌአውቱ ማለት ነው። እያንዳንዱ ጋር መግባት ትችላላችሁ። ከዛ ማቴማቲክስ ቢልዲንግ ውስጥ ገባን። እዛ ከመግባቱ በፊት ያለው አጠቃላይ ደግሞ በዋየር እንዴት ሄዷል የሚለው ይሄ የኮምፒውተር ሳይንስ ቢልዲንግ አይደለ? ከሱ የተነሳው ይሄ ወደ ለምሳሌ ወደ ፍሬሽማን ሲሄድ በዚህ ይሄ ከ6 ኪሎ የመጣበት እንትን ነው ብላችሁ አስቡ። ከዛ ወደ ፍሬሽማን ስትሄዱ ይሄውላችሁ ከዚህ ኬብል ሄዶ ነው ከፍሬሽማን ከዚህ እያንዳንዱ ሁሉም ከዳታ ሴንተር ከዚህ ነው የሚያገኙት ኔትወርካቸውን። ይሄውላችሁ ሁሉም ቢልዲንግ ከዚህ ያገኛል። ከዛ ለምሳሌ ይሄ የ4 ኪሎ የእንትኑ ነው ሲኤስ2 ማስ ቢልዲንግ ይሄ አይደለ? ዳታ ሴንተር ያለ እዚህ ጋር ትገባላችሁ። ልክ ይሄኛው ላይ ሶሪ ስልኬ ለዘጋብኝ ስለሆነ ስፖት ቀሱ ላይ ስላበራ አንዴ ሳይዘጋ ቻርጅ አድርገው ይቅርታ። ቻርጅ አድርጌያለሁ። ሶ እዚህ ጋር የምታዩት ዳታ ሴንተር ነው። ዳታ ሴንተር ውስጥ ታገኙት እነዚህ ማቴሪያሎች አይደሉ? ይሄ ዳታ ሴንተር ውስጥ ይሄኛውን ታገኛላችሁ። እዚህ ጋር ያው ከፋይሮል ጀምሮ ከራውተር ጀምሮ ፋይሮል እንዳለ እዚህ ጋር አይታችሁ እየሰሩ ናቸው እየበሩ ነው ማለት ነው። ስለዚህ ይሄን ነገር አገኛችሁ ማለት ነው። ስለዚህ የገባንበት ቦታ ነው ወደ ኋላ እያወጣ ምናምን እያንዳንዱ ቢልዲንግ እንደዚህ ተቀምጧል ማለት ነው። ይሄ ወደፊት ስንደርስ በደንብ ምናያቸው ነው የሚሆኑት እና ሶ ፊዚካል ጥቅሙ ይሄ ነው። ከፊዚካል ያው ከ6 ኪሎ ጀምሮ እስከ 4 ኪሎ ያለው ነገር በሌአውት አስቀምጥን ማለት ነው። ስለዚህ ፊዚካል ሲሆን እንደዚህ ነው የሚሆነው። ሎጂካሊ ግን ሳይ ሁሉንም ነገር ያሉትን ነገሮች ዲቫይስ ግን ተንጣጥሎ እኮ ያለ ነው በየቦታ ያለውን ግን ሎጂካሊ ለማገናኘት ብዬ አንድ ቦታ ላይ እንደዚህ በዚህ ወይ ኦርጋናይዝ አድርጌያለሁ። እነዚህ ነገሮች ራክ ምናምን ለመጨመር ምናምን ኦብጀክቱ ሙቭ ማድረግ ፈልጉ የምትጠቀሙት ናቸው። ከዛ ደግሞ
ባክግራውንድ ኢሜጅ ነው። ይሄኛው ደግሞ ያለበት ኢንቫይሮንመንቱ ደግሞ ምን ይመስላል የሚለው ነገር ይሄ ሪሎድ ላይ ባትጠቀሙም ግን ያለው ነገር ያሳያቸዋል። ኢንቫይሮንመንቱ ለምሳሌ በየትኛው ሴት እንዳደረኩ ይችላል። ለምሳሌ ፋይሮሉ ያለ ዳታ ሴንተር ለምሳሌ እዚህ ጋር ሰርች አድርጋችሁ ነው የምታዩት። ለምሳሌ እዚህ ጋር አዲስ አበባ ዩኒቨርሲቲ የተሰራ ኔትወርክ ስለሆነ አዲስ አበባ ዩኒቨርሲቲ ውስጥ የት ነው ለምሳሌ 4 ኪሎ ካምፓስ ውስጥ ገባላችሁ። 4 ኪሎ ካምፓስ ውስጥ ምን 4 ኪሎ ውስጥ ያለው ኔትወርኩ ምን ይመስላል የሚለው ኔትወርክ ለምሳሌ ዳታ ሴንተሩ ያንዳንዱ ምክንያቱም እያሰብን ያለ ነው እናንተ አሁን ዛስኮ ፓኬጅስ ላይ እንደምትሰሩ ብቻ ሳይሆን ወደፊት ራሳችሁን ትላልቅ ጎግል ዳታ ሴንተር ላይ እንደምትሰሩ አድርጋችሁ አስቡ። ምክንያቱም ኔትወርክ ኢንጂነሮች ናችሁ። ጎግል እዛም እንደምትሰሩ ስታስቡ ኤቭሪ ነገር ዲቴክት መደረግ አለበት ኔትወርክ ላይ። ምክንያቱም ኢሊቬሽኑ ጭምር ግራቪቲው ዘጋ ስንት እንደሆነ ከፒኤች ሳይቀር ያለበት ቴምፕሬቸሩ ለምሳሌ ቴምፕሬቸር እዚህ ጋር 0 ምናምን ሲሰሩ ዳታ ሴንተር የሚቀመጥበት ቴምፕሬቸር ሌሎቹ የሚቀመጡበት የተለያየ ነው። ዳታ ሴንተር ላይ ቀዝቃዛ የሚሆንበት ታይም አለ። ብዙ ጊዜ ቀዝቃዛ እንዲሆን ይመከራል። አሁን አዲስ አበባ ዩኒቨርሲቲ 6 ኪሎ ያለን ዳታ ሴንተር ቼክ አድርጋችሁ ብትጎበኙት ሰርቨር ያለበት ክፍል በጣም ቀዝቃዛ ነው። ኢቭን ይበርዳቸዋል። ቀን 7 ሰዓት ላይ ሄዳችሁ በጣም ይበርዳቸዋል። ዳታ ሴንተር ያለበት በቋቋም ሙሉ አስከማችሁ ምክንያቱም ቴምፕሬቸር የሚቀመጥበት ምናምን ሳለ እዚህ ጋር ሴት ይደረጋል ቴምፕሬቸሩ ያለበት ምናምን እዚህ ጋር ስለሚወሰን በዚህ ነው ያለው። ሎጂካል ላይ ይሄን ይመስላል። ሎጂካል እና ፊዚካል ላችሁ እዚህ ጋር ታርጋ። ስለዚህ አጠቃላይ ያለው የሲስኮ ፓኬት ትሬሰር ሌአውቱ ይሄን ይመስላል። ስለዚህ በጣም ብዙ ገፋን መሰለኝ። የዛሬው ክላስ በዚህ ነው የሚያለው። ስለዚህ ጥያቄ ካላችሁ ጥያቄውን ተቀበል። ወደ 2 ሰዓት ተጠንቀን መሰለኝ 2 ሰዓት ኢንተርቫል ማለት ነው። ጥያቄ ያለው ሰው አለ? እስካሁን ድረስ ባለው ሲስኮ ፓኬት ትሬሰር ሌአውቱ ያልገባው ሰው ውስጥ ኮሜንት ላይ ጥያቄዎች አሉ። ከነቅድም ያላየዋቸው ይታያል። ቀደሙ ነው የለም። ሰው ጥያቄ ያለው ሰው የለም። እሺ ሐሳብ ያለው ሰው አለ? ፈጥኝባችኋለሁ ቀሳል አይ ቲንክ ሲስኮ ፓኬጅ ትሬሰር እንትን ከዚህ ተጠቅማችሁ ምናምን ታውቃችሁ ቅድም የሆነ አስማሪ ሐሳብ አንስተዋል። ተጠቅማችሁ ሊሆን ይችላል ግን ሁሉንም ነገር ደግሞ አውቃችሁ ተጠቅማችኋል ብዬ እንትን ላል ይችላል። ምክንያቱም ፕሮጀክት ምናምን ሰርታችኋል ግን ኢቭን ነገር ደግሞ ማወቅ በደንብ ይጠቅማችኋል። እናንተ ኢዚ ከማድረግ አንፃር ከብዙ ነገር አንፃር ሁሉ ነገር ማወቅ በደንብ ይጠቅማችኋል። እዚህ ጋር ያሉት አሁን ያላነሳነው እንትን የለም አይደለ? ኤቭሪ ቱል ያልነካነው ቱል የለም። ሲስኮ ፓኬጅን በደንብ አድርጋችሁ አውቃችኋል። ከዚህ በኋላ የኔትወርኪንግ ሀሳብ ብቻ አፕላይ ማድረግ ነው። ቱሉን በደንብ አውቃችኋል። ከዚህ በኋላ እንዴት ኮንፊገር ይደረጋል ምናምን ኢቭን እኮ አሁን የሚቀረን ነገር አለ። ዲቫይሱን እያንዳንዱ ዲቫይስ ዲቴል ገብተን ኮምፒውተሩ አሁን ለምሳሌ አንድ ኮምፒውተር ከፍተን ኢቭን ያሉትን ኢንጂኖች ሰርች ኢንጂኖቹ እንዴት ነው የምንጠቀመው? ዌብሳይት ሰርች የምናደርገው እንዴት ነው ሰርች የምናደርገው? እዚህ ውስጥ ሆነን እዚህ ውስጥ ሆናችሁ ኮምፒውተር ውስጥ ገብታችሁ አፕሊኬሽን መጫን እንችላለን። ምን መጫን እንችላለን? እዚህ ሲስኮ ፓኬት ውስጥ ሆነን ማለት ነው። ኢቭን ብዙ ዲቴሎች ያሉት እነሱን ደግሞ በቀጣይ አንድ በአንድ ቀስ እያልን ኮኔክት እያደረገን ሲሙሌት እያደረገን ስንሄድ በደንብ እናያቸዋለን። ስለዚህ ሀሳብ፣ ጥያቄ፣ አስተያየት ምናምን ካለ ልቀበልና ክላሱን ጨርሰን እንውጣ። በጣም እናመሰግናለን። ሌላ አመሰግናለሁ እና ይህ ፕሮጀክቱን የሰራበትን በድጋሚ ሞር ኮማንዶቹን ኤክስትራክት ካረካቸው ብትልክልኝ። ኦኬ እሺ፣ የረሳው ስለሆነ ነው ሶሪ። ዲኤም አድርግልኝና ልክልሃለሁ። አሁን ልክልሃለሁ። ዲኤም አድርግልኝ፣ የረሳው ነበር። እሺ፣ ሌላ ሰው ጥያቄ፣ ሀሳብ፣ አስተያየት? እንደ አዲስ የጀመራችሁ በጣም የፈጠነበት ሰው አለ? እንደ አዲስ ማለት ፍሮም ስክራች ጀምራችሁ አሁን ኢንተርኔት የደረሳችሁ በጣም ፈጥኝባችኋለሁ ማለት ይሄ ሪከርድም ስለሚደረግ ቪዲዮ ሪከርድ ስለተደረገ ቪዲዮም ስለሚለቀቅ ድጋሚ እዩት። ፕላስ ደግሞ እንትን ብታረጉ የግድ ፒሲ ያስፈልጋል። ያስፈልጋል ማለት እንትኖች እስካሁን ድረስ ማውቃቸው በእንትን አሁን ለምሳሌ እንትን ሲሆን ፕሮግራሚንግ ላንጉጅን ሲ++፣ ኤችቲኤም እንትኖች ደግሞ ሲሆኑ ዌብ እንትኖችም ላንጉጆችም ፕሮግራሚንግ ላንጉጅ ሲሆን በሞባይል አፕ እንትን አላቸው አይደለ? ግን እኔ ለኔትወርኪንግ ለመጠቀም እስካሁን ድረስ ሞባይል አፕ ላይ ያለ ከሱ ተቀራራቢ የሆነ አፕሊኬሽን አግኝቼ ስለማላቅ ፒሲ ቢኖር አሪፍ የተሻለን ትረዳለህ። ኦር ደግሞ እዚህ ጋር ያሉ ነገሮችን ዴስክቶፕ እንትኖች የምታገኙበት አማራጭ ካለ ቼክ አድርግ። ካልሆነ ግን ፒሲ ቢኖር 90% ፒሲ ቢኖር ብዬ እመክራለሁ። ምክንያቱም ሪል ስኪል ሲሆን እዚህ ጋር ቢልድ የምናደርገው ከነባለፈው የነበረው በቃ ቲዮሪ ምናምን፣ አሁን ግን ሪል ስኪሎችን እንዴት ኮንፊገር ይደረጋል የሚለው ነገር ኮንፊገር እያደረገን ሼር ስክሪን ሼር አድርጋችሁ ኮንፊገር እያደረገን ስለምንቀጥል ፒሲ ቢኖር በጣም አሪፍ ነው፣ ይመከራል።
እሺ ሌላ ሰው ጥያቄ ያለው ሀሳብ አስተያየት ያለው ሰው አለ? ሶ በዛሬው ሪትም አሪፍ ነው። በዚሁ መሰረት እንቀጥል። አዎ አሪፍ ነው። በዚህ እንቀጥል። እኔ ደስ ይለኛል ማለት ለእኔ እነዚህ ቱሎች ማለት የፈርስት ታይም ነው ማለት ለመጀመሪያ ነው እንደዛ ያየሁትና በጣም ጥሩ ነገር ብዙ ነገር አግኝቻለሁ እና በዚህ እንቀጥል። አሪፍ ነው። ኢንተረስቲንግ ነበር። በጣም እናመሰግናለን። ቴንክ ዩ ሶ አሁን እንትን ላይ ላወርዳችሁ ካላችሁ ስኮ ፓኬት ላይ ላወርዳችሁ ካላችሁ አውርዱ። ቪዲዮ በደንብ አድርጎ ጋይድ ያደርግላችኋል። ኡቡንቱም ተጠቀሙ። ኡቡንቱ የኔ አሁን ለምሳሌ ኡቡንቱ ላይ ነው ያለው። ኡቡንቱ መጠቀም የምትፈልጉ በኡቡንቱ አለ፣ በዊንዶውም ደግሞ ቪዲዮ አለ። ቪዲዮን እያያችሁ ማውረድ ትችላላችሁ። ከዛ ያለፈ ስታወርዱ ቻሌንጅ የሚያደርጋችሁ ምናምን ካለ ኤቭሪ ታይም ላይ እኔ እንዳልኳችሁ ከ2 ሰዓት እስከ 11 ሰዓት ስራ ቦታም ነው ማታም አብዛኛው ታይም በአንዳንድ ፐርሰናል ነገሮችን እንትን ስለማድረግ እገኛለሁ ኦንላይን። ስለዚህ እንደፈለጋችሁ ዲኤም ማድረግ ትችላላችሁ። ነግራችኋለሁ። እንትን ምንድነው ምንም እንትን የሚባል ነገር የለም። ስኪል ስለሆነ ቢልድ እያደረግን ያለ ነው። ኤቭሪ ነገር በቃ ኩዌስችን ከማድረግ ወደኋላ እንዳትሉ ማለት በቃ ለማወቅ እስከሆነ ድረስ የመጣ ነው። በቃ እንዳያመልጣችሁ ምንም ቢሆን በቃ ሲምፕል ነገር ሊሆን ይችላል። በቃ ኢቭን አፕሊኬሽን መክፈት ሊሆን ይችላል። ከዛ ጀምራችሁ ዲኤም አድርጉ፣ ጠይቁ። ግሩፕ ላይ መጠየቅ መብታችሁን። ኤቭሪ ነገር ኩዌስችን አድርጉ። በቃ ቴካለን በቃ እንትን እርስ በርስ የተማማርን የጠይቅን ሰርች እያደረግን ሰው እየጠየቅን እንትን የምንለው ነገር ስለሆነ ሰርች ከማድረግ ወደኋላ እንዳትሉ። እኔን ከመጠየቅ ዲኤም ከማድረግ ግሩፕ ላይ እንትን ከማለት ወደኋላ እንዳትሉ። ስለዚህ ቀጣይ እሁድ ነው ክላሳችን የሚሆነው። ግን አሁን ላይ ኮንፊግሬሽን ላይ በጣም ታይም እንደሚወስድ ካሰብን ክላሳችንን 3 ልናደርግ እንችላለን። በሳምንት 3 ሊሆን ይችላል። ግን 3 ብናደርግን በሁለትም ብንቀጥል ግን ማወቅ ያለባችሁ ነገር አሁን ዛሬ በጣም ብዙ ነገር ነው ያየነው አይደለ? እያንዳንዱ ቶል ጥቅሙ ምን እንደሆነ ምናምን ሳደርግ የነበረው ነገር አዲሽናል ነገርም ሊሆን ይችላል። ወደፊት ያለውን እያንዳንዱ ቼክ አድርጉት እየመከራችሁ። ስለዚህ ቡት ካምፕም አይደለ? ስለዚህ እስከ እሑድ እኛም ብቻ መጠበቅ ሳይሆን እናንተ ብዙ ነገር እያያችሁ አይ ቲንክ ይሄን ነገር ስሩ፣ ይሄን ነገር አድርጉ የሚለው ግሩፕ ላይ እኔ በተወሰነ ላጋችሁ እችላለሁ። ግን ግሩፕ ላይ ምን እናደርግ እያላችሁ ጠይቁ፣ ዲኤም አድርጉልኝ፣ ፕራክቲስ አድርጉ እባካችሁ ፕሊዝ። በደንብ ሪል ስኪል ቢልድ አድርገን ማለፍ አለብን። ሌላ ጥያቄ ከሌለ አመሰግናለሁ። መልካም ምሽት ይሁንላችሁ። ደህና አደሩ። ጥያቄ ካለ ግን መቀበል ይቻላል። ጥያቄ የለም። ደህና አደሩ። መልካም ምሽት ይሁንላችሁ። እሁድ 2 ሰዓት ላይ እንገናኝ። ባይ ባይ።